እንግዲህ የተበረዘው መጽሐፍ ቅዱስ ምን እንዳትሉ እንዳትቀበሉ ግን ሁሉ ጊዜም ቢሆን እንደዚህ የተበረዘ ነገር ሲኖር እናንተ የተመረዘ ነው የተመረዘውን ደግሞ በትክክለኛው መጽሐፍ ቅዱስ መመለስና ወደ ትክክለኛው መጽሐፍ ቅዱስ ህይወትን የሚሰጠው የሚያስከዳው ሳይሆን ማን ነበር የከዳ የተባለው ንጽጽር ላይ ሰራ የነበረው እቴ መርሲ ማን ነበር ስሙ አራሳውት ጉድ አይዲያ የመሰሉት እንግዲህ በጉድ አይዲያ ስንት ሰዎች ማየት ትችላላችሁ ማለት ነው ጉድ አይዲያ አንድ ሰው አድርገን አይደለም ምን ወስደው በጣም ብዙ ጊዜ ሲናገር ሰማው ነበርና እሱን ካስከዳ የኦርቶዶክስ መጽሐፍ ቅዱስ በሱ ውስጥ ደግሞ ስንት ሰው እሱ እንደው ያነበበ ነው ብዙ ያገናዘበ ነው በቃ ተበርዟል የሚል መጽሐፍ ከራሳቸው መጽሐፉን ብቻ አይደለም ካነበቡት አካል ከነ ቲክቶዶክስ ሲኖዶስ አኬን ከመሰሉ አካላት እየተነገረ ሲሰማ ታዲያ የኔ ልፋት ምንድነው ይያለ ነው ታዲያ የኔ ዝመው ምንድነው ብሎ ወደ ሙስሊም ሄደዋል እንግዲህ ጌታ መልካም ነው ጌታ ልቡን ይመልሳል እንደገና ወንጌልን እንዲመለከት እንደገና እንዲመረምር እግዚአብሔርም ልቡን እንዲመልስ እኛ እንጸልያለን ግን በዚህ ትጋት እየሰራችሁ ያላችሁ መጽሐፍ ቅዱሳችሁን መርዛችሁ መጽሐፍ ቅዱሳችሁን በርዛችሁ ሰው ወደ ጌታ እንዳይመጣ እንቅፋት የሆናችሁ ለናንተ ያለን መልእክት ታቀቡ ገለል በሉ ዞር በሉ እውነተኛው መጽሐፍ ቅዱስ ይናገር ራሱ ይመስክር የጨመራችሁት ሰውን አጎደለ ሰውን አባረረ ሰውን አሳደደ እንጂ የጨመራችሁት መጽሐፍ የጠቀመው አካል የለም ያው ጉዱም እየተገለጠ ነው ስለዚህ ታቀሙ ማለት ወዳለው እህትየው ያው እስኪገቡ ብዬ ነው ካበዛውት በጣም ይቅርታ ነገር ግን መነገር ያለበት እውነት ይሄም ስለሆነ ነው ተባረኩ እሺ ቢል ተባረክ የኔ ሰማኝ እሺ እንኳን ደህና መጣ አመሰግናለሁ እንኳን ደህና ቆየሽ እግዚአብሔር ያክብርልኝ እሺ አሜን ከየት ቤተ እምነት ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሺ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል ይያለን ነው ማን ነው ተበርዟል ያለው ለምሳሌ አንቺ ምን አገባሽ ለማወያየት እምነትሽ ነው እሺ መጀመሪያ ስነ ስርዓት የሚባል ነገር ታውቃለህ አይደል ሰው ጋር መተክ እኔ አይነት ነገሮች አለ መናገር ነው እኔ አልተሳደብኩኝም እኔ ስድብ አይመስልሽ ተሳደብ ካላል እኔ አንቺ አጣትሽን ለመጠቆም ሆልዶን ምን አገባሽ ምናምን ትርፍ ንግግር አያስፈልግም ጥያቄ ጠይቁ ገስት ልከህ ነው የገባኸው ያንተን ጥያቄ ለመልስ ሳይሆን ልትመልስ ነው የገባኸው እሺ ወንድም እኮ ስለዚህ መጀመሪያ ግን እኔ የምጠይቀው ጥያቄ አለ ነው መጀመሪያ የምጠይቀው ጥያቄ የለም ልትመልስ ነው የገባኸው ትመልሳለህ ካልመለስክ ትወርዳለህ አየሽ ይሄ ነው ችግራችሁ እናንተ ምንም ችግር የለብንም ጥያቄ ስንጠይቅ እመልሳለሁ የሚል ሰው ነው የሚገባው የኔን ጥያቄ አዳምጪ መጀመሪያ አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፏ ተበርዟል ለማለት ምን አገባሽ ምክንያቱም የራሷ የሆነ ተቋም አላት አንቺ ብራዘር መልስ ካለ ብራዘር ስማ በእናትህ ይኸውልህ መልስ ካለ መልስላት አለበለዚያ አውረድ ልጅ የኦርቶዶክስ ፍሬዎች መልስ የለም በቃ ጥያቄ ብቻ እሺ ሰላም ሰላም ቴል ጄል ነው ቴል ጄል እሺ ቆይ አንዴ ሆልድ ኦን ቴል ጄል አንተ እንቀበልሃለሁ አሹ አትደበቅ እሺ ስትደበቅ ነው ማወርድክ በጣም ግን ረጅም ሰዓት ከቀደም ጀምሮ አንተ ስለነበርክ አንተን ቅድሚያ ልስጥ አትደበቅ እሺ ለሌላ ጊዜ እሺ አሹ በጣም ስለቆየህ ከኛ ጋር ማለት ነው እሺ ከየት ቤተ እምነት ነው
አሹ ይሰማል? ኔትወርክ ነው ወይስ እየዘገየ ነው የሚደርስ ምንድነው? ይሰማል? ይሰማል። ከየት ቤተ እምነት ነው ወንድማችን? አይ ኔትወርክ ነው። አሁን ይሰማል? ከኦርቶዶክስ ነው ይሰማል። እሺ እንኳን ደህና መጣ። የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል እያለን ነው። አይ ቲንክ እየዘገየ ነው የሚደርስ። እንትን ነው ኔትወርክ መሰለኝ። እሺ መጽሐፍ ቅዱስ ተበርዟል እያለን ነው። መጽሐፍ ቅዱስ አልተበረዘ። ከቅድም ጀምሮ እየሰማው ነበረ። እሺ ገድላት ነው ሲነበቡ የነበሩትና መጽሐፍ ቅዱስን ማንም የበረዘ የለም። ስለ መጽሐፍ ቅዱስ ነው ማለት ነው። እሺ አልተበረዘም ነው የምትለው? አልተበረዘም። እሺ መጽሐፍ ቅዱስ እጅህ ላይ አለ አንተ? አሹ አላው የመቼው እትም ነው እጅህ ላይ ያለው? እስኪ ማለት የመቼው ማለት የታተመበት ዓመተ ምህረት በየጊዜው ይታተማል? አይ አሁን እኔ ምን መሰለሽ የጠየቅኩን መልስልኝና ከዛ ወደ ዝርዝሩ እንገባለን። ዓመተ ምህረቱን አላውቅም በእንትን ስለሆነ በግዕዝ ነው። በግዕዝ እሺ እንትን ነው ቀይ እንደዚህ ስዕሉ ላይ እንዳለው ነው? አይ የድሮ ነው። የድሮ ነው? ብሉይ ኪዳንና አዲስ ኪዳን ኦኬ እሺ እሱማ በሁሉም ብሉይ ኪዳን እሺ አዲስ ኪዳን ብቻው ትንሿ ካልሆነች እሺ ይሄኛው መጽሐፍ ቅዱስ አንብበዋል? ቀይ ያለበት ባለ ሊፕስቲክ የሚባለው አሁን አላነበብኩትም። እሺ አልተበረዘም ብለህ መጽሐፍ ቅዱስ እንትን ነው እንዲያለው እትሙ ነው የሚለያየው አንድ ነው። እትሙ ግን ዓመተ ምህረቱ የተለያየ ይመጣል። ለምሳሌሽ በእናንተ ደግሞ ያው የሚጨመር ካለ የተጨመረ ይመጣል ማለት ነው እኮ። መጽሐፍ ቅዱስ ሲታተም አንድ ሰው አንድ ተቋም ብቻ ነው እንደሚያሳትመው አይደለም። የመጽሐፍ ቅዱስ ማህበር አለ፣ ግን የእናንተ ቤተክርስቲያን ለብቻዋ አሳትማለች። ለምሳሌ እዚህ ላይ ፖስት ያደረግነው የ2000 እትሙ ማለት ነው። ይሄንን አታውቅም እኮ? ይኸውልሽ ሁሉም ማህበራ እንትን በክርስቶስ ኢየሱስ የሚያምኑ ማህበራት ናቸው መጽሐፍ ቅዱስን የሚያሳትሙት አይደል? ዓለም ላይ ያሉ በስላሴ በአብ ወልድ በመንፈስ ቅዱስ አሁን ስለሚያሳትመው አይደለም። አሁን የምጠይቅህን መልስልኝ። አይደለም ስለ መጽሐፍ ቅዱስ እያወራን አይደለ? አዎ በቃ ነገርኩክ። በመጽሐፍ ቅዱስ ማህበር ነው የሚታተመው፣ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፉን ለብቻ አሳትማለች። ይሄኛውን መጽሐፍ አዎ እሱን ነው የምልሽ። አሁን እኔ አንድ ነገር ልንገርሽ። እሺ አንቺ በመታምኚው ልክ ታምኛለሽ። አንቺ ያድነኛል በመትዩ ታደኛለሽ። እኔ እንድድን ስትፈልጊ ታስተምሪኛለሽ እንጂ እየገፋሽ አይደለም ወይ እየተቆጣሽ የሆነ ነገር ያጣጣልሽ ሰውን እየሰደብሽ ወይ ቆሻሻ ወይ ጥሩ እያልሽ ምናምን አይደለም። በስርዓት በአግባብ መጽሐፍ ቅዱስ ክርስቶስ ባስተማረው አስተምሮት መሰረት ይሄ ነው ብለሽ ነው ማስረዳት ያለብሽ። ስለ መጽሐፍ ቅዱስ ካወራ መጽሐፍ ቅዱስ ኦርቶዶክስ መሰረቷ መጽሐፍ ቅዱስ ነው። ስለ ቅዳሴ ቅድም እኮ ከኦርቶዶክስ እምነት ይወጡታ እኚህ ሽማግሌ ሰውዬ እኮ ያውቁታል በደንብ እንደው ወንድሎ ሰው ለማጣመም አሁን ወደ ሐሳቡ ልምጣ። ወደ ሐሳብክ ረጅም ሰዓት ሐሳቤን እየገለጽኩልሽ እኮ ነው። ለምን ረጅም ሰዓት ተቀምጠሃል? እኛ በማንፈልገው መንገድ እንድትሄድ አንፈቅድልም። ጥያቄ እየጠየቅንህ ነው፣ መልስ። እጅህ ላይ ያለው መጽሐፍ አንተ የ1954 ነው መሰለኝ አይደል? የ2000 አለ ወይ ያልኩክ ነው። የለህም አይደል? አዎ የለህም። አልተበረዘም ብለህ ስትናገር ምንድነው በሙሉ እምነት አልተበረዘም ብለህ እንድትናገር ያደረገክ? በኦርቶዶክስ እምነት ውስጥ የሚቀደሰው የምንማረውም ስለ ክርስቶስ ስለሆነ ነው። ስለ እግዚአብሔር አብ ወልድ መንፈስ ቅዱስ ነው የምንማረው። ቅዳሴ ሰዓታቱም ስለምትማሩ ስለ ቅዳሴና ስለ ሰዓታቱ አልጠየቅኩም። ስለ መጽሐፉን የጠየቅኩክ።
ስላስተምሮት እኮ ነው የምነግርሽ ከመጽሐፍ ቅዱስ ነው ትምህርት የለም ነው የምልሽ ያለው ስላስተምሮት አልጠየቅኩም ስለ ቅዳሴ ሰዓታት አልጠየቅኩም ስለ መጽሐፉ ነው የጠየቅኩክ አልተበረዘም እንድትል ያረገ ምንድነው አልተማርኩማ ኦርቶዶክስ የተበረዘ መጽሐፍ አላስተማረችኝም ያልኩሽ ነው እኮ በምን አረጋግጥ የሰማሽ ነው አለመበረዙን በምን አረጋግጥክ ከየቱ ጋር አነጻጽረከው ነው በመማር አንቺ በመማር አይደል እንደምትነግሪ አንድ ነገር ተበርዟልና አልተበረዘም የሚባለው ከዋናውና ከቅዱስ ሲመሳሰል ነው እኮ እሱን የሚያጣራ ኮሚቴ ወይ የሆነ አካል አለ እኔና አንቺ አይደለም የምናጣራው የእኔና አንተ ባናጣራም ታትሞ የወጣውን እናነባዋለን አይደላሽ እኮ ስናነብ ኦርቶዶክስ የምታስተምረው ትምርቷ የምትሰብከውም ስለ ክርስቶስ ስለ አብ ወልድ መንፈስ እሱማ ልክ ነህ ስትሰብክና ስታስተምር ቆይ ስትሰብክና ስታስተምርማ በተበረዘውም ስለምታስተምራ አንተ ልክ ነው የሚመስልህ አንብበህ አይደለም ይያልኩሽ እኮ ነው አንብበህ አለመበረዙን በምን አወክ የለም የተበረዘ አታስተምር ብያልኩሽ ነው ማይ አሁን ብናሳይክስ እኮ አንቺማ ከየትም አምጥተሽ ልታሳይኝ ትችያለሽ ግን አታስተምርም ኦርቶዶክስ ነው ከየት አመጣለሁ ያንተ ቤተክርስቲያን ካተመችው ነው እንጂ እኔም እኮ የተሳሳቱ የተጻፉ ነገሮች ላሳይሽ ይችላል ከየት ነው የምታሳየኝ ለምሳሌ ልንገርሽ ምንድነው የተሳሳተው ምንድነው የምታሳየኝ የተሳሳተ ነገር የማን ነው የተሳሳተው የኛ ወንጌል በካራቴ ይወጣል እንዴ ወንድምዬ ስለ መጽሐፍ ቅዱስ ነው የምናወራው እየነገርኩሽ እኮ ነው ስተት ከተባለ እንደዚህ የነቀሰን የምናወጣ ከሆነ የሚያሽቱን ቄስ አላያያቸውም እንዴ ሴትና ሴት ወንድና ወንድ የሚያጋባ አንቺ ታገቢም አንቺ ታገቢያለሽ የሚሉ ወንድምዬ ሰባኪያን አሁን ስለሱን ተውና ስለ ክርስቶስ ቃል እናወራያለን በእና ስርዓትህን ትይዛለህ ወደ ሌላ መስመር አትሄድ ኦኬ ጡት ያሹ አጋንንት የሚያወጡትን ቄስ አላየክም ስለ ግብረ ሰዶም ካነሳ ደብረ ሊባኖስ ሄደህ ቼክ አርጋሃል በቪዲዮ እናሳያለን መስመር አትሳት መጽሐፍ ቅዱስ ላይ አውራ መጽሐፍ ቅዱስ ላይ የማውራት አቅም ካለ አውራ እዚሁ ሳትወርድ አንተ ያወራኸው በመረጃ እናሳያለን አለቀ እኔ በተለይ ይሄንን 2-3 ቀን የምናገረው ነገር አለ ያገሬ ሰው ሲተርት ያለው ማማሩ ይላል መልስ ካላችሁ ባወጣችሁ ባሳያችሁ በቃ መልስ የለም መልስ ከሌለ እኔ ሊመልስልኝ ነው ብዬ አፌን ከፍቼ እንተስል በካራቴ ይላል አቤትኛ ጋር መታችሁ መደበቅ ስትወዱ እኔ ልቀጥል ያው እድል አልሰጠውክ ፋይናል ስቴትመንት ሰከምሰችን እንዴው ልቀጥል እድል አልሰጠውክም ሚውት አድርግ መልስ ቢኖር በሰጣችሁ መልስ ግን የለም አለኝ መልስ እሺ ከየት ቤተ እምነት ነው ኦርቶዶክስ ተዋህዶ እሺ እንኳን ደህና መጣክ በርዕሱ ላይ የምትሰጠው መልስ ኦኬ መልሱን ለመስጠት በመጀመሪያ የግሪኩ መጽሐፍ ቅዱስ ዋና ኦሪጂናሉ አንቺ ምክንያቱም ኮፒ ነው ያለሽ ግልባጭና የተበረዘ ስለሚሆን እንደኔ ደግሞ አንቺ መጽሐፍ ቅዱስ የተበረዘ ነው ስለማምን ኮፒ የሚያረጋችሁ ከኛ ቤተክርስቲያን ስለሆነ አሁን የኦሪጂናል የግሪኩን አምጪና ያስተያየን ገዛጋናዋ አንቺ መጽሐፍ ቅዱስ ሬፈረንስ ያደርገው ማን ነው እኔ ኢትዮጵያዊ ነኝ እኮ አንቺ ኢትዮጵያዊ መጽሐፍ በአማርኛ የተተረጎመው የመጀመሪያው የ1954ቱን ይዤ ነው ካንተ ጋር ማወራው እሺ 54ቱ አንቺ ያሹ ሬፈረንስ ማን ያረጋው ከአባቶች የተቀበልኩት ማን ነው ያንቺ አባት ማን ነው እነ ጳውሎስ እነ ዮሐንስ የታውቂያቸዋለሽ አንተ ከታወካቸው እኔማ ቤተክርስቲያን አለሽ በትውፊት ነው አንቺ ቤተክርስቲያን የትኛው ቤተክርስቲያን ሐዋርያት ቤተክርስቲያን እኔ ግንኙነት አለኝ በመንበረ ማርቆስ አለ የትኛው ቤተክርስቲያን የሐዋርያት ቤተክርስቲያን ጋር አደርሳለሁኝ ቆጥሬ አንቺ አትቆጥሪ ቆጥራ አንቺ ቆጥራሽ ጀርመን ጋር የምታርፊው
ኦኬ ቁጠራው እስኪ ቁጠራው ቀጥል። እኔ የምቆጥረው የእናት ማቴዎስ እና የነ ቄርሎስ የነ ቅዱስ ቄርሎስ ያንተን አትናቴዎስ ያንተን ቄርሎስ እዛው ያዝ። የኔ የእምነት አባት እየነገርኩክ ነው። ኦኬ ኢየሱስ ክርስቶስ ነው። ኦኬ ከብሉይ ኪዳን ነቢያቶች አሉ። ኦኬ ከአዲስ ኪዳን ሐዋርያቶቹ የኛ የእምነት አባቶች ናቸው። የት አገኘሻቸው? እኔ እኮ ማርቆስ ቅዱስ ማርቆስን ከቅዱስ ጴጥሮስ የተማረውን ቅዱስ ማርቆስ ወንድምዬ አገኘዋለሁ። ከሱ የተማርኩት አባቶች ወንድምዬ ትሰማኛለህ? ተረጋጋ። በጣም ተናደሃል። አነጋገርሽ ነው እኮ አንደኛ ተረጋጋ። ያስከስሻል። እንደዛ ሊባኖስ ምናምን እያልሽ መጥፎ ነገር አትናገሪ። ገብረ ሊባኖስ እንደዚህ አልሃየሽም። በቪዲዮ የወጣውን አታውቅም እንዴ? አሁን ወደ ራሱ ተመለስ። በጭራሽ የሌለ ነገር ክሌም አታርጊና ወደ ራሱ እንዳይመጣ ይልቅ ተመለስ። አታልቅሱ። በቃ ወደ ራሱ ፕሬስቢተሪያን ይኸውልሽ አሜሪካ ነገር ያለው ፕሬስቢተሪያን ቸርች ወንድና ታጋባለሽ ከሱ ቀምተህ መልስ አለኝ ብለህ አንተም እንደዚህ አቤት ኦርቶዶክሳውያን አቤት መልስ ማጣት። በቃ እንደዚህ የተለቃቀማችሁ ረዱ እንግዲህ እሺ መልስ ከሌላችሁ እንግዲህ ይሄ ነው መጽሐፍ ቅዱሳቸው መበረዙን አለመበረዙን የ54ቱንና የ2000 ተገልጦ እንዳይነበብ እንዴት ጥግና ጥግ እንዴት ውስጥና ውስጥ እንዴት አቋራጭ ለአቋራጭ እንደሚሮጡ በለው። እሺ አማራ ነኝ። ኦኬ ሰላም ለመጀመሪያ እሺ ከየት ቤተ እምነት ነው? ያው አስቀምጫለሁ። መቼም እናንተ የለጥፋችሁ አትመጡ። ካቶሊክም ሊመጣ ይችላል። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። አሁን እንደዚህ በል። እሺ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል? አልተበረዘም። እሺ አለመበረዙን በማስረጃ ንገረን። መጀመሪያ ሰው አንቺ ሐሳብሽን ስትገልጪ ማዳመጥ ግዴታ አለብኝ። እኔ ስናገርም አንቺ ማዳመጥ ግዴታ አለብኝ። ኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል? የነገርኩሽ ነው እኮ ልናገር ነው ሐሳብ። የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል? አልተበረዘም? ተበርዟል? አልተበረዘም አልኩሽ እኮ። ግን ሐሳብ ሰው ሲናገር አንቺ መናገር ባለብሽ ሰው ማዳመጥ አለበት። አልተበረዘም ለሰው እድል ስትሰጪ ደግሞ ማዳመጥ ግዴታ አለብሽ። አልተበረዘም ላልክበት ማስረጃ? አዎ ጣልቃ ግን አትግቢ። መግባት ባለብኝ ሰዓት እገባለሁ። አልተበረዘም ላልክበት ያማ ንግግር አይሆንም። አየሽ አንድ ሰው አንቺ ስትናገሪ እኔ ማዳመጥ ግዴታ አለብኝ። እኔ ስናገር ደግሞ አንቺ የኦርቶዶክሳውያን መጽሐፍ ቅዱስ አልተበረዘም ላልክበት ማስረጃ? ከጅምሩ ኦርቶዶክስ የተበረዘ መጽሐፍት አስተምሮ ውስጥ የላትም። ከጅምሩ ማለት ነው። ምን አልከኝ? ኦርቶዶክስ የተበረዘ መጽሐፍን ይዛ በአስተምሮ ውስጥ አታስተምርም፣ የላትም። እሺ ማስረጃ? እናንተ ራሳችሁ በርዛችሁ ነው ያመጣችሁት እንጂ ኦርቶዶክስ የቱ ጋና መቼ ሊበረዝ አልጻፈችም አትጽፍም። የቱ ጋና መቼ በየትኛው ጉባኤ ነው የበረዝ ነው? ይሄ ሁሉ አንቺ አሁን ያመጣሽውን ክርክር እኮ እናንተ በአገራችን ላይ ከሰፈናችሁ በኋላ ነው ይሄ ሁሉ ነገር የመጣ እንጂ እኛ በፊት እንደዚህ አይነት ነገር ኢትዮጵያ ውስጥ አልነበረም። እኛ ከመጣን ጀምሮ ክርክር መምጣቱን ማስረጃ? እኛ ከመጣን ጀምሮ ምን ማለት ነው? አሁን ራስክ ነክ ያልከው አሁን ለተናገርከው ማስረጃ? ማንም ይውታ አላደረገክ። ማንም ይውታ አላደረገህም ወይ ስልክ ገብቶብህም ከሆነ ሚውት የምታረጉ ራሳችሁ ናችሁ። እኔ አይደለሁም በጭራሽ። ያረጋው ሰው አለ እንዴ? እኔ አይደለሁም ያደረኩት። ከእንደገና ደግሞ ሜርሲዬ እኔ ነኝ ሚውት ያደረኩት። ሶሪ እኔ ነኝ ሚውት ያደረኩት። አዎ ለምን መሰለሽ እዚህ ጋር መጥቶ ፖለቲካሊ ሰራ ስለሆነ አስወርቹ አይደለ? እሺ እኔም እኮ አላስወራ ብየዋለሁ እኮ ማስረጃ ይላል። አይ አስወርቹ ሶሪ እኔ ነኝ ሚውት ያደረኩት ነው። እሺ አንቺ እሺ ሌሎች ኦርቶዶክሳውያን ካላችሁ ግቡ።
ኦርቶዶክሳውያን ገዝት ላኩ እንቀበላቸዋለን። አረ እንደገባ ሪፖርት ወረድ በቃ እንደገባ ወደ ሪፖርት አይሆንም እንደሱ። ኦርቶዶክሳውያን አላችሁ በመረጃ ማውራት የምትችሉ በመረጃ ሪፖርት ላረማረግ በትክክል ለመወያየት የምትፈልጉ አላችሁ። የኦርቶዶክሳውያን መጽሐፍ ተበርዟል ስንል እኛ በማስረጃ ነው፣ በቪዲዮ ማስረጃ፣ በመጽሐፍቶቻችሁ ማስረጃ ላይን ባይ ላይን እያሳየን ማለት ነው። ስለዚህ እናንተ ደግሞ አልተበረዘም የምትሉ ካላችሁ ገብታችሁ አልተበረዘም በሉ፣ አልተበረዘም በሉ። ኦርቶዶክሳውያን ገዝት ላኩ ወይም ደግሞ አንድ ቁጥር ጻፉ እናስገባችኋለን። አሁን ገብተህ የወጣው ሰው ሪፖርት ልታረግ ነው የገባው፣ ድጋሚ ገዝታ ተላክ አናስገባህም። ወገኖች በደንብ ኮፒ ሊንክ አድርጉ፣ ሪፖርት ለማድረግ እየመጡ ስለሆነ ማለት ነው ለቤቱ። ኦርቶዶክሳውያን አላችሁ? እሺ እሺ ዳዳ ሰላም ሰላም እህት ነሽ? ምን አልሽኝ? ኦኬ እሺ አይ እህት ነሽ ማለት የሴት ድምጽ ነው ብዬ። አዎ ልክ ነው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ የኦርቶዶክሳውያን መጽሐፍ ቅዱስ ተበርዟል እያለን ነው። መልስሽ ምን ይሁን? እኔ ደግሞ ነቃበይ ተበረዘ ነቃበይ ጂ ተበረዘ ነቃበይ መነሻሽ ምንድነው? ጮክበይ ነቃበይ አንቺ ተበርዟል ያልሽበት መነሻሽ ምንድነው? አባቶቻችሁ እንደገና ደግሞ አገልጋዮቻችሁ ተበርዘዋል ብለዋል። እንደገና ደግሞ መጽሐፍቶቻችሁም ይመሰክራሉ እኮ ሳይኝ ማስረጃ ተበርዟል ብለሽ የተነሳሽበትን ማስረጃ አልተበረዘም ላልሽበት አይ አንቺ ኮሬክት ተበርዟል ያልሽው መጀመሪያ ማስረጃሽን አሳይ። አልተበረዘም ልትይ ነው የገባሽው አይደል? እኮ መነሻሽ ማስረጃሽ ተበርዟል ድፍን ያለ ሳይሆን በዚህ መልኩ ተበርዟል። ስለዚህ እኛ ማስረጃችን መጨረሻ ላይ እናሳያለን። እየጠየቅን ነው። ገብቶ ሊመልስ ነው ሰው የሚመጣው። ሪፈረንስ ሊኖር ይገባል። ለመከራከራ የተበረዘበትን ማወቅ አለብን። አንቺ ለማስረዳት አንቺ ምንም ድፍን ያለ ሐሳብ ይዘሽ ክርክርም አይደለም ይሄ አሁን ያነሳሽው ሐሳብም አይደለም። መልስ አለሽ ወይ? አንቺ መልስ የለሽም ማሳየት ሰመጣለው። አንቺ መልስ የሌለሽም ላለመበረዙ ማሳየት ትችያለሽ። አንቺ የተበረዘበትን ሳታሳይኝ እኔ አልተበረዘም መጨረሻ ላይ ያሳያለሁ። ሰዎችን ካወያየው መጨረሻ ላይ ያሳያለሁ። በዚህ መልኩ ተበርዟል ወይ ሐሳብ ሲነሳ ሙሉ ሐሳብ ነው የሚነሳው እንጂ የኔ እናት መልስ ካለሽ መልሺ፣ ያለበለዚያ መውረድ ትችያለሽ። እኛ ማሳየት ያለብንን መጨረሻ ላይ እናሳያለን። ለአካሄዳችን ደግሞ አንቺ መመሪያ ትሰጪንም። ኦኬ መመለስ ካልፈለግሽ መውረድ ትችያለሽ ማለት ነው። ኦኬ በእውነት ቅድም እንዳልኳችሁ ነው። ብሩኬ ልግባ ያልክ ነው መሰለኝ አይደል? የታለክ እኔ ወርድበታለሁ። ሜርሲዬ ተወዳኛ ነው ጸጊዬ። ቆይ እኔ እሱ ከመጣ እኔ መውረድ እችላለሁ። አንቺ ሁኚ፣ እኔ ጋር መሽቷል። እሱ ከመጣ አይ ቆይ እኔ ወርዳለሁ። ይግባ ብሩኬ፣ እኔ ወርድለታለሁ። ዶንት ወሪ ሜርሲዬ። ወይ ጸጊዬ ምንም ችግር የለም እንዴ እኔ ጋር አለሁ። አይዴም ልተኛ ነው፣ ስራ ድሬ ነው የወጣሁት ልተኛ ነው። እሱ ኦኬ ላግዛችሁ ብዬ ነው እንጂ ይግባ ብሩኬ። አስገቢ። እኔም ልወርድ ነው። እኔ ወርድለታለሁ። ኧረ እኔ ወርዳለሁ። ኧረ ኤርሚ ሁለታችሁም ሆኖ ነው ወርዳለሁ። እኔ ደክሞኛል።
ሳይሻል አይቀርም ኤርሚዬ ልክ ይለታለሁ ብሩኬ ብሩክ የኛ ብሩኬ መሰለኝ አዎ የኛ ብሩኬ እሱ እዚህ ቤት እንዳይገባ ለምን አይገባ ይሄው ልክ ይለታለሁ ማን አይገባም በመጣበት እግሩ ነው መመለስ ያለበት አስገብቻለሁ አስቀሉኝ አለ ሰቀልኩት አይ ይቀጥላል ኦሬዲ እሱ የኔ እስካሁን ድረስ ታች ነበር ያለው ቁጭ ብሎ ነበር ከቅድም ጀምሮ አዎ ብሩኬ እንኳን ደህና መጣ ኤርሚ እንዴት ነህ ሰላም ብያለሁ ሁላችሁንም ኤርሚሻ እንዴት ነህ ጌታ ይመስገን ማታኮ ዮኒ ጋር እየሰማሁክ ከዛ የዘበነን ከአንዱ በፊት ያስተማረውን ቪዲዮ እየሰማውና ያዘጋጀውልህ ነበር ምን የሚል በታቦቱ ጉዳይ ያስተማረው ትምህርት አለ ቴሌግራም ላይ ልክላለሁ ሊንኩን 40 ደቂቃ ነው ምን አለ ታቦት ስለ ታቦት ላይ አይፈተትም ብለሃል ነበር ኤርሚዬ በሳህል ነው የሚፈተተው አዎ ስለሱ እየተናገረ ነበር የኢትዮጵያ ኦርቶዶክስ ብቻ ናት ታቦት ያላት መፈተቻና ታቦት የተለያዩ ናቸው ምናምን ብሎ አስተምሯልና ስለዚህ ነው ያልኩትን ሐሳብ ነው የደገፈው እሱን የደገፈው ያው ሰዎች ቪዲዮ መስራታቸው አይቀርም በአንተ ንግግር ላይ ግን ዘበነም እሱን ሐሳብ አጋርቶታል በቃ እሱን ነው ያለው ዘበነም ታቦት የኢትዮጵያ ኦርቶዶክስ እና የኤርትራ ኦርቶዶክስ ብቻ ነው ያለን ግብጽ ያለው ታቦት አይደለም ብሎ በራሱ ተናግሯል ዘበነና ማን ነው አሜሪካ የሚኖር ዘቤ ያለበት አካባቢ ስለኔ ሲል የዶሮ አይን መሰለ ጠላ ሊጋብዝልኝ የሚችል ዘቤ እኛ ወጪውን እኛ እንችላለን የት ነው ያለው አሜሪካ ነው የት ስቴት ነው ብዬ ነው አይ ቲንክ እሱን አላውቀውም እዚህ ዲሲ አካባቢ ይመስለኛል እኔ ጋር ይራራቃል ጸጊን ልካታለሁ ካልሆነ ከእንግሊዝ ዳጊ ለዳጊም ይርቀዋል ዳጊ በሰጣውም ይደፋዋል መንገድ ላይ ጠላውን በታማኝነት አያደርስም ኦኬ እሺ ወንድምነት ያን ቦታ ቆርጠላክልኛ እልክልሃለሁ ቆርጭም ልክልሃለሁ ሊንኩንም ልክልሃለሁ ሙሉውን ብሰማው ጥሩ ነው 40 ደቂቃ አካባቢ ነው እልክልሃለሁ በጣም ደስ ይላል እልክልሃለሁ የኔ መልካም ምን አሳባለሽ የትየው ቀጥሉ ካልደከመህ ግን አንድ ነገር ላስቸግርህ ቢያንስ ይሄ የመቅደሙ እንኳን ይቅርና አንድ ሁለት ነገር ማሳየት የምንችል ከሆነ ኢምፓራራል ቁጭ አድርገን እዚህ ያሉ 1000 ሰውም ስላለ አረ ነገ ተነጎዳ ገና እንገባበታለን እህቴ በእውነት እሺ ከነሱ አፍማ የሆነ ነገር ሳንሰማ እኛ ከመለስ ነው አይመጡም ጨረስኑ ማለት ነው በቃሽ እሺ እንደዛ ማያፉ ይምጡና እሺ አይ ቲንክ ከልፋታ መስለኛል ኖ አይ አለው ስራ እየሰራሁ ነው ግሩፕ ያለ ተቀበላችኋል ወንድምነት ስለመጣ አለ አይደል ብርኬ በቃ አንተ ካለ እኔ ትንሽ ቤቱን መራው እሺ ዳውንሎድ ይደረግ እንዳይጠፋ አይዘበነ አያጠፋውም የዘበነ የራሱ ፔጅ ላይ ነው ያለው የማያምንበትን አያስተምርም ኦርቶዶክስ የማትለውን አያስተምርም ዘበነ በጣም እውነተኛ ኦርቶዶክስ ነው በነገራችን ላይ በመጽሐፍ ያልተጻፈ ነገር ምናምን አያወራም በቃ ዘበነ አወራ ማለት በመጽሐፍ ላይ ያለውን ነው የሚናገረው እናንተ ዘበነ 3000 ሜትር ቁመት ያላቸው ሰዎች ነበሩ ውስጥ ምግባቸውን በፀሐይ የሚያበስሉ ሲል ሳቃችሁ እናንተ አሁን በዘበነ ይሳቃል እንዴት ትስቃላችሁ ነውር ነው አይሳቅም አሁን ዘበነ ይሄን ከራሱ አይደለም የተናገረው ከቤተ ክርስቲያኒቷ መጽሐፍ ነው ገብቷችኋል መሳቅም ከነበረባችሁ ባነበበው ሰውዬ ሳይሆን በጻፈው ነበር መሳቅ የነበረበት በኢትዮጵያ ኦርቶዶክስ ነው እንጂ ዘበነማ የተጻፈው ነው ያነበበው እና ደግሞ ጣጣት የሚያካክሉ ሰዎች ነበሩ አለ በሽምብራ መሃል የሚደበቁ አስባችሁታል በሽምብራ መሃል ተደብቀው ሚኖሩ በሽምብራ የሚጠለሉ ከፀሐይ የሚጠለሉ ሰዎች ነበሩ አለ አሁን ይሄን ቤተክርስቲያኒቷ ያጻፈችው ገብቷችኋል ቤተክርስቲያኒቷ ያጻፈችው ነው ዘበነ ምንድነው ታማኝ አገልጋይ ነው የኦርቶዶክስ ታማኝ አገልጋይ ነው
የተጻፈውን እንደተጻፈ ሳይጨምር ሳይቀንስ ፖለቲከኛ አይደለም። በቃ ያችሁ ዘበነ እዚህ ቲክቶክ ላይ ያሉ ሰዎች ፖለቲከኞች ናቸው። በማር የተለወሰ መርዝ ነው የሚያቀርቡት። በማር የተለወሰ መርዝ ነው። ነውሩን ለመደበቅ ይሞክራሉ። ያው እኛ እየነካን እያፈረጥን ተቸገሩ እንጂ አላርፋልናቸው። እኛም ያው ቁስሉን ወጋ እያደረግን እያፈረጥን ተቸገሩ። እዚህ ቲክቶክ ላይ ያሉት ፖለቲከኞች ናቸው። ዘበነ ግን እውነተኛ ኦርቶዶክስ ነው። በቃ እውነተኛ ኦርቶዶክስ የኦርቶዶክስን ትምህርት መስማት ከፈለጋችሁ ዘበነን ስሙት። እውነተኛውን የኦርቶዶክስ ትምህርት ዘበነ ይናገራል። እና በሽምብራ የሚደበቁ ከፀሐይ የሚከለሉ ሰዎች ነበሩ። የምሬን ነው የምላችሁ። ስለ ዶሮ ብልት ሲያወራ እንዳስቁበት። ስለ ዶሮ ብልት ሲያወራ በቃ የዶሮ ብልት ተጽፏል አይደል በኢትዮጵያ ኦርቶዶክስ። ሶስተኛው ቴዎድሮስ ይመጣል ሲባል ሰው ተሳልቆበታል። በቃ ግን በመጽሐፍቶቹ ያሉ ናቸውና ዘበነ ሲናገር አሜን በሉ። ኦርቶዶክሳውያን ማለት ነው። ኦርቶዶክሳውያን አሜን በሉ። እኛ ደግሞ ክርስቲያኖች እውነተኛ የኢትዮጵያ ኦርቶዶክስን ትምህርት የምናውቀው ከዘበነ ነው። ዘበነ ያልተጻፈ የሚናገር ሰው አይደለም። ሰላም ብያለሁ ሁላችንም። ቢና ሰላም፣ ባሚ፣ ዘማሪ ዳጊ፣ ሜርሲ፣ ጸጊዬ፣ ኤርሚሻ ክርስቲያን ወንድሞቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። ዳዲሞስ እንኳን ደህና መጣክ። ዳዲሞስ እንኳን ደህና መጣ። ሃሎ ይሰማል? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እኔ ኦርቶዶክስ ቤተ እምነት። መጽሐፍ ቅዱስ አለ? በአጋጣሚ ስራ ላይ ሆኜ ነው እና እርሱን ግን ሰምቼዋለሁ። መጽሐፍን ባስፈልግ ስለ እንዲህ በሎጂክ መጽሐፍ ቅዱስ አለ ወይ ቤትክ ነው ያለው? አለኛ መጽሐፍ ቅዱስ ስልኬ ላይም አለ። አይ ሃርድ ኮፒ መጽሐፍ ቅዱስ አለ ቤት? አይ የለኝም። ግዛ መጀመሪያ መጽሐፍ ቅዱስ ግዛ። እሺ ድምጽ አለ። መጽሐፍ ቅዱስ ግዛ። እንትንስ መዝገበ ጸሎት አለ? አለኝ። አይ ግን አሁን ይኸውልህ ጥያቄያችሁ ተበርዟል። መዝገበ ጸሎት አለ ወይ? መዝገበ ጸሎት አለ? ብዙ መጽሐፍቶች ሊኖሩኝ ይችላሉ። አሁን እዛ ላይ አይደለም እሱ። ለምን ሌላ ጥያቄዎች ትጠይቀኛል ብራዘር? በቃ ይኸውልህ መጽሐፍ ተበርዟል። መጽሐፍ ቅዱስ ተበርዟል ወይስ አልተበረዘም? ኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ተበርዟል ወይስ አልተበረዘም የሚለው ነው። እኔ አልተበረዘም ነው የምልህ። ለምን አንብበህ ሳታውቅ ችግር የለውም። በሎጂክ መመለስ ድምጽ ያለሽ አንተ ጋር ነኝ ሚውት ያደረኩ ይረብሻል። እሺ ድምጽ ስላለ ነው። አንድ ሰው ተበርዟል አልተበረዘም ማለት ቢያንስ መጽሐፍ ቅዱስ ሊኖረው ያስፈልጋል። ሳታነቡ እንደው የጨበጣ ውጊያ ያረጋችሁት እኮ ምንድነው? አሁን እኮ ስትወያዩ ያነበባችሁትን ያያችሁትን ነገር ነው ማውራት የምትችሉ። መጽሐፍ ቅዱስ ሳይኖራችሁ ቤት ሳታነቡት አሁን መተከሌ ጋር ተበረዟል። እኛ አሁን መጽሐፍ ቅዱስ የኦርቶዶክስን አንብበን መበረዙን አይተን ምናምን ነው አሁን ይሄርስ እንደመጣነውና መጀመሪያ አንብብ። በቃ ግዛና መጽሐፍ ቅዱስን አንብብ። ከዛ ራስክ ተበርዟል ብለህ ትናገራለህ። ብሩኬ እስከዛሬ ድረስ መጽሐፍ ብሩኬ ታችሁ ረዳ አውቀህ አንተ ጋር ጫጫታ አለ። አውቀህ የሰውን አቴንሽን ለመረበሽ ጫጫታ ውስጥ ተቀምጠህ ማይክ ትከፍታለህ። ማይክ ሚውት ሲደረግ ብሩክ እንኳን እስኪሰማ ማለት እስኪያወራ ድረስ አትጠብቅም። ስለዚህ ታችሁ ረዳ ሸውልም ይሄ አንደኛ ጫጫታ ነው። ሁለተኛ እኔ ማይኩን ሚውት ሳርግ ጫጫታውን ለመደበቅ አንተ ትከፍታለህ። ስለዚህ ዲዲሞስ ዛውታችሁንና ሰማሽ ቴንኪው። ሌሎች ካላችሁ ነው እዚህ 1000 ሰው ቁጭ ብሎ የእናንተን ጫጫታ መስማት የለበትም። ቢያንስ ከኋላ ያለውን ማለት ነው። ስራ ላይ ካለ አትግባ፣ ካልሆነ ደግሞ ፈቅ በልና ጫጫታ በሌለበት ቦታ ላይ አውሩ ማለት ነው። ቴንኪው ወንድምነት፣ በጣም ይቅርታ። እኔ የኢትዮጵያ ኦርቶዶክስ ምዕመናንን ተበርዟል አልተበረዘም ሳይሆን መጠየቅ ያለብን መጽሐፍ ቅዱስ አላችሁ ወይ የሚለው ነው። ለምሳሌ ልደተ ቃል አንድ ቻሌንጅ ጀምሮ ነበር መጽሐፍ ቅዱስ ለማደል ለኢትዮጵያ ኦርቶዶክስ ምዕመናንና ወደ 10 ሰው አካባቢ ጠይቋልና 10ሩም የላቸውም። እንደውም አብዛኞቹ አለኝ ይሉና ትንሿ ናት ያለችኝ ይላሉ። በጣም በሚገርም ሁኔታ ትንሿ የትኛዋ ሲል መዝገበ ጸሎት ይላሉ። ቀዩዋን ማለት ነው የጸሎት መጽሐፍ እና
መጽሐፍ ቅዱስ ራሱ የላቸውም። አሁን እነዚህ ሰዎች መጽሐፍ ቅዱስ ሳይኖራቸው ተበርዟል አልተበረዘም ብሎ ለመጠየቅ አስቸጋሪ ነው። የትኛው እንደተበረዘ ያቁም። መጽሐፍ ቅዱስ ከብሉይ ኪዳን ይጀምር ከአዲስ ኪዳን ያለዩ ሰዎች የመጡ እዚህ አሁን ከባድ ነው የሚሆነው። መጀመሪያ መጽሐፍ ቅዱስ ግዙ። መጽሐፍ ቅዱስ ግዙና አንብቡ። ያኔ ነው እኮ ተበርዟል አልተበረዘም ለማለት እንኳን ምቹ የሚሆነው ማለት ነው። እስኪ አሳያችኋለሁ ቪዲዮ ልደተቃል ወደ 10 ልጆች ጠይቋል። እኔ ያየሁት ማለት ነው ቪዲዮና የለንም ነው የሚሉት መጽሐፍ ቅዱስ የለንም። አለን የሚሉት ደግሞ ሰዎች መዝገበ ጸሎትን ነው መጽሐፍ ቅዱስ ብለው የሚጠሩት። ጥሩዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ከኦርቶዶክስ ተዋህዶ። መልካም። መጽሐፍ ቅዱስ አለሽ? አራለኝ በሚገባ። የትኛው እትም ነው ያለሽ? 80 ኦር 81። አይ የትኛው እትም ነው ያለሽ ነው ያልኩት። የትኛው እትም? አዲሱ አይ 3 አይነት ነው ያለኝ። ችግር የለም። በ3 ማለት 3 አለኝ። በፊትም በሰማያዊም በጥቁም ሆኖ ይሄ የመጨረሻው ግን አዲሱ እትም መሰለኝ በ2000 ዓመተ ምህረት ታተመው። ባቡነ ጳውሎስ ታተመው። ባቡነ ጳውሎስ። እሺ አሁን እሱ መጽሐፍ ስተት የለበትም ብለሽ ነው የምታምኘው? ምን መሰለህ ማለት የራሴን እንትን ልንገርህ ማለት ባጭሩ መጽሐፍ ቅዱስ ስተት አለው ያላምነው። አይ እኔ መጽሐፍ ቅዱስ ስተት አለው ወይ አይደለም ጥያቄ። በ2000 ዓመተ ምህረት የታተመው የኢትዮጵያ መጽሐፍ ስተት አለው የለውም ነው ጥያቄ። የለውም። ካሜራ መክፈት ይቻላልሽ? ካሜራ አልችልም። ለምን? መጽሐፍ ቅዱስ ግን ይዣለው ማለት የምትፈልገው ነገር ካለ ማውጣት። አይ 6000 ሰዎች ይከተሉሻል። ካሜራ መክፈት ይቻላልሽ? ካሜራ ክፈቺና ትልቁ ላይ እናርግሽ ራስሽ ከፍተሽ እያነበብሽ ስተቱን ነው። ካሜራ መክፈት አልችልም በጣም ከይቅርታ ጋር ማለት ነው። አይ እንትን ማለት ባነብ መጽሐፉን እንድታሳይ ነው ወይስ ራሷን እንድታሳይ ነው? ወንድም ካሜራ ተከፈተ። አይ እኔ መጽሐፉን እንድታሳይ ነው። መጽሐፉ እንደነገርኩ 3 አይነት መጽሐፍ ቅዱስ አለ ማለት 3 ነውና እውነት ለመናገር ይሄ የመጨረሻው እትም ነው። እኔ ብዙ ጊዜ የሚጠቀመው ኦር ስልኬ ላይ ያለው ነው። አይ በጣም የራሱ የሆነ እንትን አለው ብለህ ካሰብክ ደግሞ ከተወሰኑ ደቂቃ በኋላ 3ቱን ማዘጋጅቼ እንትን ልበል። አይ የ2000 በቃ የ2000 በቂ ነው። የ2000 እሺ ከፍተሽ በካሜራ ብታሳየን የ2000 በቂ ነው። አሁን ካሜራ መክፈት አልችልም በጣም ከይቅርታ ጋር። እሺ አንብቢ የሚልሽን ታነቢያለሽ? እሺ አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 14 እስኪ አንብቢ። አንደኛ ቆሮንቶስ ክርስቲያኖች ደግሞ አንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 14ን ኮሜንት ላይ ፖስት አድርጉላት። አይ ብሩኬ መጀመሪያ እኛ ኮሜንቱን እናጥፋው እንጂ አይሻል? አይ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 14 እሺ ካልክ እሺ 14 ይህን የጻፍኩላችሁ አንብቢው እስኪ። ይህንን የጻፍኩላችሁ ላሳፍራችሁ አይደለም ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ እኔ አልኳችሁ ቤዛችሁ ነኝ። እናንተ ግን ማን ነው እንደዛ የሚለው? ማን ነው እንደዛ ያለው? ማን ነው ቤዛችሁ ነኝ ያለው? ይሄ የቅዱስ ጳውሎስ ቆሮንቶስ ማለት የቅዱስ ጳውሎስ መልእክት ነው። ያው የቅዱስ ጳውሎስ ነው ይሄን የሚለው። እስኪ ደግመሽ አንብበው። እሺ ሙሉን ይሄን ብቻ ነው የምትፈልገው? ቁጥር 14 ነው። ኦኬ ስለዚህ ሙሉን እስከ 15 ነው አሁን ያነበብኩልሽ። ይህን ጻፍኩላችሁ ላሳፍራችሁ አይደለም ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ እኔ እላችኋለሁ ቤዛችሁ ነኝ። እናንተ ግን አላፈራችሁብኝም። እኔ ቤዛችሁ ነኝ አለ ጳውሎስ። እሺ 1980 ይዘሻል አለሽ? ሁለቱም አለኝ ስላልሽ ማለት እኔ በእናት አለ እንትን አላልኩት። እሺ ህዳጉ ላይ አሁን ጥያቄ ህዳጉ ላይ ላንብበው። አይ ህዳጉ ላይ ከታች ህዳጉ ላይ ህዳጉ ማለት ምንድነው? እኔ ለሁላችሁ ቤዛ ነኝ እናንተ ግን
አላፈራችሁብኝም የሚለው በግሪኩ ጠቅላላ የዚህ ዓለም ሴተኞች ወይም አይ አትዝለዩ በግሪኩ ብሎ ምን የሚለው ኦኬ እሺ በጠቅላላ የዚህ ዓለም ሴተኞችን ወይም ገንዘብ የሚመኝ አትዝለዩ ቆይ ከመጀመሪያው እኔ ቤዛችሁ ነኝ የሚለው በግሪኩ ምንድነው የሚለው እሺ ላይ ሶስተኛው ይቅርታ ከታች ነው ያነበብኩት ይቅርታ በጣም እኔ ለሁላችሁ ቤዛችሁ ነኝ እናንተ ግን አላፈራችሁብኝም የሚለው በግሪኩ የለም ይላል በግሪኩ የለም ከታ መጡት ታዲያ ቄሶቻችን ከታ መጡት እሺ ይቅርታ ስም ተናገር እውነት ነው የሚለው ይቅርታ ስምን አላውቀውም ምን መሰለህ የአማርኛ ውስንነት አለ በነገራችን ላይ ለምሳሌ ይቅርታ ስምን ልትነግረኝ ደስ ይለኛል ከዛ በፊት ስምን ማን ልበል ብሩክ ኦኬ ብሩክ ኦኬ ምን መሰለህ ብሩኬ ለምሳሌ እኔ የልጄ ስም ቅዱስ ሊሆን ይችላል እሺ አዳመጥከኝ እግዚአብሔርንም ቅዱስ ነው ምለው ቅዱስ እግዚአብሔር ቅዱስ አይል ገብቷል ይሄ የአማርኛው ስንነት እሺ ይሄ በቃ የአማርኛው ስንነት አለ ባጭሩ ማለት ነው መጽሐፍ ቅዱስን አሁን ይችን አንድ ቃል አማርኛ ምክንያቱም ለምሳሌ ለእግዚአብሔር የምንጠቀመው አማርኛና ለሰው ልጆች የምንጠቀመው አማርኛ አንድ ነው ይሄ ምንድነው የአማርኛ ውስንነት ስላለ ምናልባት ለንለየው የምንችለው እግዚአብሔር ፈጣሪ የሚለውን ቃል ካልሆነ በስተቀር ለምሳሌ አሁን አንተ እናትህን እወዳታለሁ ነው የምትለው ልጅህንም ወይ አባትህንም እወዳለሁ ነው የምትለው እግዚአብሔርንም እወዳለሁ የልብህ እንጂ የሚለያየው ይሄ ቃላት የምንጠቀመው ቃላት ግን የአማርኛ ውስንነት ስላለ ጥሩዬ አረ ተረጋጊ ከቴ ምን ሆነሽ ነው አሁን ከምናወራው ነገር ጋር ምን ያገናኘዋል አሁን ስለ አማርኛ ውስንነት ምናምን አይደለም እያወራን ያለነው የኢትዮጵያ ኦርቶዶክስ የግሪኩ የማይለውን ጨምራ ጻፈች ነው እያልኩሽ ያለሁት እንጂ አሁን የአማርኛ ጠበበ ሰፋ አይደለም ሐሳቡ ያነሳው ሐሳብ እሱ አይደለም አማርኛ ጠቦሽ ሊሆን ይችላል ላንቺ ጠቦሽ ሊሆን ይችላል ገኛ ጠበበ ሰፋ ሳይሆን አሁን ዋናው ቁም ነገር የግሪኩ ማይለውን የኢትዮጵያ ኦርቶዶክስ ብላለች ነው ለምሳሌ እስኪ ከስልክሽ ላይ አውጪና የ1954ን አንብቢው የ1954ን ከስልክሽ ላይ አውጪና አንብቢው እሺ ምንድነው የሚለው ያ ክፍል ጥሩዬ አለሽ ይቅርታ ለካንት ላይ አድርጌው ያወራል ይሰማል እስኪ አንተ የ1954ን አንብብልኝ እኔ አዳምጣለሁ እሺ እኔ ላንብብልሽ አንዴ እሺ እንደምወዳችሁ እሺ እኔ ካሜራ ልክፈትና ችግር የለም እኔ አዳምጣለሁ አምናለሁ ችግር የለም አይ ካሜራ ልክፈት ለምን ማለት በእግዚአብሔር ቃል እኮ መወሻሸት የለም አይ ግድ የለሽ ይሄው እስኪ አንብቢው አንቺ ራስሽ አንብቢው እሺ እኔ እወዳችኋለሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህን አልጽፍም ይሄን አልጽፍም ያንቺ ምንድነው የሚለው ይህን የጻፍኩላችሁ ላሳፍራችሁ አይደለም ልጆቼና ወዳጆቼ እንደመሆናችሁ ኦኬ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ በጣም ይለያያል የትኛው ነው ትክክል አይ አልጨረሽም አንዴ ጨርሽው ሐሳቡ ላስተምራችሁ ነው እንጂ እኔ አልኋችሁ ቤዛችሁ ነኝ እናንተ ግን አላፈራችሁብኝም እኔ ቤዛችሁ ነኝ ይላል ጳውሎስ ከየት አመጣችሁት አሁን እሱን ቃል እኔ ቤዛችሁ ነኝ ሲል ጳውሎስ ምን ይላል አሁን ያንተ ጥያቄ ምንድነው ጳውሎስ እኔ ቤዛችሁ ነኝ ዓለም የሚለው ነው አይደል ከየት አመጣችሁ ነው የጨመራችሁት መጽሐፉ ይሄው ቁጥር 14 ላይ እንደነገራችን ላይ ጳውሎስ ለኛ ቤዛችን ነው ለምሳሌ እቺ 14 መልእክት ሲጽፍ ያ ራሱ ዋጋ ነው ባይ ዘ ወይ ቤዛ ማለት ይሄ ከክርስቶስ ደም ጋር ለወጡ ስባት ያመሳሰልኩ ወይ ደግሞ ያስተካከልኩ አይደለም እህት ዓለም ቆይ ጳውሎስ ቤዛ ነው አይደለም ሐሳቡ ጳውሎስ ያልጻፈውን እናንተ ከየት አመጣችሁ ጻፋችሁት ነው ዋናው ሐሳብ እህት ዓለም እሱ ነው የምትፈልጊ ጳውሎስ እኔ ቤዛችሁ ነኝ ብሎ አልጻፈም እኔ ጳውሎስ መልእክት ሲጽፍ እኔ ቤዛችሁ ነኝ አላለም አይደል
እናንተ ለጳውሎስ አዝናችሁለት ነው ወይስ የእግዚአብሔር ቃል ላይ? አዎ በቃ በጣም ስለምንወደው በቃ እጅግ በጣም ስለምንወደው ለዛ ይሆናል። ምክንያቱም እኔ እዚህ ጋር ከጻፉት በላይ እነሱ የጻፉት ከነሱ በላይ አይደለሁም። ሶ የጻፉልኝን ማለት እኔ ተቀበላለሁ ማለት ሀውቱ መተርጎም ባለብኝ ግን ተረጉማለሁ። ለምሳሌ ጳውሎስን ቤዛዬ ብዬ ስጠራ ግን ልክ እንደ መድኃኒቴ ኢየሱስ ክርስቶስ እንትን እያልኩ አይደለም። ጥሩዬ እየሰማሽ ይኸውልሽ አሁን ያ ማለት ኢትዮጵያ ኦርቶዶክስ በነገራችን ላይ በጣም የተረጋጋ ጴንጤ ነህ ሳላደንቅህ አላልፍም። የኢትዮጵያ ኦርቶዶክስ በ2000 እትም ላይ ሐሳብ ጨምራለች ማለት ነው አይደል? ሐሳብ ብትጨምርም እኔ እቀበላለሁ። ምክንያቱም አትጨምሩ የሚል የለም። መብት ነው ማለት ነው። አትጨምሩ የሚል ቃል አሳየኝ። ብትጨምር ራሱ እኔ እቀበላለሁ። መቼም የራእይ መጨረሻው ምናምን አንስተ እሱ እንደማትነግረኝ ራእይ መጨረሻው ላይ ያለችው ቃል አንዴ ስሚኝ። አሁን ምንድነው መሰለሽ ብትጨምር እቀበላለሁ። ኦኬ እሺ ሰማሁሽ እኮ በጣም ሰማሁሽ። ምንድነው መሰለሽ አንቺ የእግዚአብሔርን ቃል ስለማታከብሪ ነው። የእግዚአብሔር ቃል አሁን የአንቺ ያሹ መጽሐፍ የእግዚአብሔር ቃል ሳይሆን የሰዎች ቃል ነው ወይ ደግሞ የቄሶቹ ቃል ነው። ገብቶሻል? ሰው የእግዚአብሔር ቃል ላይ ጨምሮ ጻፈ ማለት የእግዚአብሔር ቃል መሆኑ ይቀርና የሰዎች ቃል ይሆናል ማለት ነው። አይ መብቴ ነው። ይሄን እኮ ሁሉም ሰዎች ናቸው እኮ መጽሐፍ ቅዱስን ብሩኬ መጽሐፍ ቅዱስን እኮ የጻፉት ሰዎች ናቸው። መጽሐፍ ቅዱስ ከሌላ መጽሐፍ የሚለይበት ዋናው እንትን ግን በእግዚአብሔር መንፈስ ቅዱስ ቃል ስለተጻፈ ነው እንጂ ሁሉንም እኮ ሰዎች ናቸው የጻፉት። ለአንቺ ቄሶች የእግዚአብሔር መንፈስ ነግሯቸው ነው የጨመሩት እሱን እያልሽ ነው? ኦፍ ኮርስ አዎ። ግን እስኪ አትጨምሩ የሚል ካለ ግን አሳየኝ በዚሁ አጋጣሚ ብሩኬ። አው አትጨምሩ የሚል ከሌለ መጨመር መብታችን ነው ማለት ነው። ለምሳሌ እኔ ተነስቼ ወይ ደግሞ እንጨምራለን ገና አሁን ለምሳሌ ብሩኬ 12 ሐዋርያት ነበሩ። እዚህ ጋር ያሉት የተወሰኑ ናቸው። የነዛኞቹ ዝም ብለሽ ነው የምታወሪው። ችግሩ እሱ ነው ጥሩዬ። ዝም ብለሽ ነው የምታወሪው። 12 ሐዋርያት ስላሉ 12ቱ ሐዋርያት መልእክት ጽፈዋል ማለት አይደለም። 12ቱ ሐዋርያቶች አስተምረዋል። መልእክታት የጻፉት ደግሞ በቃ እነዚህ የጻፉት ናቸው። 12 ስላሉ የ12ቱን ሐዋርያት እንቀበላለን ማለት አይደለም። ለምሳሌ ቶማስ ወንጌልን ሰበከ። ቶማስ በአቋቋማት ቤተክርስቲያን ውስጥ የኑፋቄ መልእክታት በነገራችን ላይ ወንጌል ሲሰብኩ የተጻፉ ሳይሆን ለተነሱት የምንፍቅና ትምህርቶች የተጻፉ ናቸውና ግዴታ 12 ሐዋርያት ስላሉ 12ቱም መልእክት ጽፈዋል ማለት አይደለም። ጥሩዬ አሁን ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ከተገኘ ግን የ12ቱንም ከዛም በላይ ለምሳሌ አያርገውና ብሩኬ አድርጎት ስለ ሃይማኖቱ በኦርቶዶክስ ተዋሕዶ እምነት ጸንቶ ስለ ክርስቶስ ቢሰየፍ ምናምን ላንተው ላይ ይጻፍልሃል። ገድል ተብሎ ስለ ክርስቶስ የተጋደልከው ገድል ይጻፍልሃል። ግን እኔ አሁን ለምሳሌ እዛ ገዳም ሄጄ እንትን ሀብትዬ ሄጄ ወድቄ ነበርና በወደቁበት ሰዓት ቄሶቹ አላዩኝም እንጂ እስካሁን ጽፈውልኝ ነበር። ወድቄ ነበር ከገደል ላይ ስወርድ እና ቄሶቹ አይተውኝ ቢሆን ጽፈውልኝ። ብሩኬ አሁን የሚሰሙ ሰዎች ሁሉ እየሰሙ ነው። ስለዚህ አትጨምሩ የሚለውን ቃል አሳየኝ ከመጽሐፍ ቅዱስ ውስጥ ቶሎ በላው። እሱ ነው የምፈልገው። ከዛ ቀጥሎ መማማር እንችላለን። ምን ብዬ ነገርኩሽ መሰለሽ ጥሩዬ? ምን ብዬ ነገርኩሽ ማለት መሰለሽ? አይ አትጨምሩ መጽሐፍ ቅዱስ ውስጥ አትጨምሩ የሚለው ነው የምፈልገው። ለምሳሌ ልንገር ይሄ የራእይ መጨረሻው ላይ የዚህ ትልቁ ችግር ጥሩዬ ትጠይቂያለሽ እንጂ አሰሚም ትጠይቂያለሽ እንጂ አንቺ አሰሚም። መጽሐፍ ቅዱስ ምን ማለት ነው? አየሽ በነገራችን ላይ መጽሐፍ ቅዱስ ላይ ቃሉ ላይ አስጨምሩ የሚል ስለሌለ ጨምሩ ማለት አይደለም። አንድ ሐሳቤን ካገኘሽ በደንብ የሰማሽ ነው። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ላይ ሰዎች ጨምሩ ማለት የእግዚአብሔር ቃል መሆኑ ይቀርና የሰዎች ቃል ይሆናል። በደንብ እኮ እየነገርኩሽ እኮ ነው። ደጋግሜ እየነገርኩሽ ነው። የእግዚአብሔር ቃል ነው አይደል? መጽሐፍ ቅዱስ የእግዚአብሔር ቃል ላይ ሰዎች ከጨመሩ የእግዚአብሔር ቃልነቱ ይቀርና የደብተራዎች ቃል ይሆናል። ልክ እናንተ መጽሐፍ እንደሆነው ማለት ነው። ልክ እናንተ መጽሐፍ እንደሆነው ለምሳሌ አንድ ልጨምርልሽና ብሩኬ እኔ አሁን ተገናኝተናል። መጀመሪያ እየጠየቅኩ መልስ እንትን መጽሐፍ ቅዱስ ውስጥ አትጨምሩ ማለት የሚል ቃል ካለ አሳየኝ እያልኩ ነው። አየሽ አንቺ መስማት ከዛ ያንተን ትምህርት ተቀበላለሁ። የመስማት ችግር ነው ያለብሽ። አሁን እኮ ደግማ እሱን እኮ ነው የመለስኩልሽ። አየሽ አይ እኮ የለህም መልስ የለህም። ለምሳሌ እኔ በጣም ብዙ ጥያቄ አለኝ ልጠይቅህ። አንተ ከያዝከው ከ66ቱ መጽሐፍ ኦር አንተ ምናምን ከምትለው በጣም ለምሳሌ መላእክት ፍጡር ናቸው ፈጣሪ? እስኪ ንገረኝ። እስኪ ንገረኝ። ምን ይመስልሻል አንቺ?
ምን ይመስልሻል? አይ አንተን እየጠየቅኩ ነው እና ከ66 አንተ ከያዝከው መጽሐፍ ምላሽ እንድትሰጠኝ ነው የምፈልገው። መላእክት ፍጡር ናቸው የሚል እንዳሳይሽ። አሁን ምንድነው መሰለሽ ችግሩ? አሁን አይደለም ችግር አይደለም መልስ አለ ተጠየቀው። አሁን እዛ ጋር ኦርቶዶክስ የተበረዘ ምናምን ብለህ አይደል እንደ ፕሮፋይል ያደረከው። ስለዚህ ያንተ አልተበረዘም የኛ ተበርዟል። እስኪ አንተ የፈጣሪንና የመላእክትን ልዩነት አስረዳኝ። በአንተ ከ37 እንትን ጠንቁሌ ሚካኤል አዝዤልሻለሁ 37 ተጠመቂ። ጠንቁሌ ሚካኤል ማለት ከለገዳዲ በስተግራ በኩል ታጥፈሽ ስትገቢ 40 ደቂቃ በእግር ይፈጃል። ጠንቁሌ ሚካኤል ልጅና 37 ተጠመቂ። ጥሩዬ እሱ ነው ላንቺ መጀመሪያ መረጋጋት ያስፈልግሻል። ከዛ በኋላ እንወያያለን። አሁን ከ66ቱ መጽሐፍት ሚካኤል መላእክቶች ፍጡር ናቸው የሚል አሳየኝ። አሁን እኮ የህፃናት ጥያቄ ነው። አንቺ መጽሐፍ ቅዱስን አላነበብሽም ማለት አልተጻፈም ማለት አይደለም። አሁን ይሄ የሆኑ ሰዎች ጽፈው የሰጡሽን ነው እየጠየቅሻለሽ። እና መጀመሪያ 37 ጠንቁሌ አዝዤልሻለሁ ላንቺ። እሺ ሌላ ኦርቶዶክሳዊ አልተበረዘም ብሎ የሚያምን ሌላ ኦርቶዶክሳዊ እንደዚህ ለሌሎቻችሁ ደግሞ እዛ እንትን ጭቁኑ ልልከችሁ ይችላል። ጭቁኑ ሚካኤል አለ፣ ሽንቁሩ ሚካኤል አለ፣ ጠንቁሌ ሚካኤል አለ። ዛሬ ሚካኤል ነው እንግዲህ እልካችኋለሁ። ሽንቁሩም ጭቁኑም ጠንቁሌ ሚካኤልም እልካችኋለሁ። ሌላ ኦርቶዶክሳዊ ዙጢ ገብርኤልም አለ፣ እዛም ልካችኋለሁ። ዙጢ ገብርኤልም አለ። አራቱ ቦታ ዛሬ ትላካላችሁ ተራ በተራ ማለት ነው። ወይ ደግሞ ሰሪቲ ሚካኤል አለ በቃ ትላካላችሁ ማለት ነው። ኦርቶዶክሳዊ ሌላ ኦርቶዶክሳዊ አልተበረዘም ብሎ የሚያምን እሺ ለምለም የካውማ አቁሟል መሰለኝ መፈወስ ሰዎች እዛ መሄድ አቁሟል። የካው መፈወስ አቁሟል። የካው ሚካኤል ላሽ ብሏቸዋል። ከኮሪደር ልማቱ ጋር ተያይዞ ነው መሰለኝ መፈወስ አቁሟል። ፓፒ እንኳን ደህና መጣ። ወይ እኔ ሲጀመር ይሁዲ ነኝ፣ ግን እኔ አንተ የምትለው ነገር ብሎ አልቀበልም። ምንድነኛ አልከኝ? ይሁዲ ነኝ እኔ እስራኤላዊ እኮ። ታዲያ አሁን ከምናወራው ርዕስ ጋር እኮ ያንተ እምነት ይገናኛል። ማለትም ልጅቷም እኮ የሆነ ጥያቄ ጠይቃ ነበር አልመለስክለትም። ምንድነው የጠየቀችው? መላእክታን ሰው ነው ወይንስ ፍጡር ነው ወይንስ የተፈጠረ ነው ብላ ጠይቃ ነበር። ፍጡር ነው የተፈጠረ ነው ማለት ነው ማለት ነው። ፍጡር ነው ወይንስ ፈጣሪ ነው ብላ ጠይቃ ነበር። አንተ አይሁድ ነህ? አዎ አይሁድ ነኝ። አዎ በመሲሁ ታምናለህ? አላምንም። ይሁዲ እኮ ነኝ። ለምን ደግሞ አታምነው? መሲሁ ይመጣል ብዬ ነው ማምነው እንጂ አሁን አለ ብዬ አላምንም። እኔ መጥቶ ነበር ብዬ አላምንም። እኔ የእግዚአብሔር ቃል እንደመጣ ይናገርም። የት ጋር እስኪ ገለጽልኝ። እንደመጣ ይናገርም። የት ጋር ገለጽልኝ አልኩ። አላምንም አልኩ። ጠየቅኩ እኮ እንደመጣ አታምንም። እንደመጣ ይናገርም። እንደመጣ አላምንም። እኔ ይመጣል ብዬ ነው ማምነው አልኩ። እሺ መቼ ነው? ወንድ በላት መቼ ነው? በሱ ይደለም መቼ ነው ይመጣል? እግዚአብሔር ባለው ቀን ይመጣል። እንዴት እግዚአብሔር ባለው ቀን? ለእስራኤል ሕዝብ እግዚአብሔር አልተናገረም? እሱ ይመጣል። ለኛ ይሄው ለምድር ሰላይ ሕዝብ ማያምነው እውነት ከሆነ ማለት ነው። እግዚአብሔር ምንድነው ማያምነው? ለኛም እኮ አዋቂ ሰዎች አሉ አይደለም? ለማንገር ለኛም እኮ አዋቂ ሰዎች አሉ፣ ግን እነሱ አንቀበሉም። ካሉን ማንቀበል እኔ የሉም አላልኩም። ሰማኝ መሲሁ የሚመጣበትን ዘመን እግዚአብሔር ቀጥሮ አልተናገረም ወይ ነው የምልህ? አልተናገረም። እሺ ከማን ተናገረ? ደስ ይለኛል ለብታታዬ ማለት ነው። እሺ አሳያል። ከማን ነገር ነው የሚመጣው መሲሁ? ከይሁዳ ነው። ከይሁዳ ነገር አይደል? የት ነው የሚወለደው? እናንተ እንደምትሉት ከሆነ ቤተልሔም ተወለደ ነው የምትሉት? አና የኛን አልጠይቅንም። የኛን እርሳው። የኛን ተው። የእናንተ ነው። እኔ ማውቀው ከነገድ ይሁዳ ከዳዊት ዘር እንደሚወጣ የት ይወለዳል? ስማ የከኛ ልመልስ። እኛ እንደምናምነው ከሆነ ከይሁዳ ነገር እንደሚወጣና ከዳዊት ዘር እንደሚወጣ እግዚአብሔር ገልጾልናል። እሺ ከነገድ ይሁዳ መቼ እንደሚመጣ እናቅ። ከነገድ ይሁዳ ነው የሚወለደው። እሺ የሚወለድበት የሚወለደው ተወልዶ ነው የሚመጣው ወይስ ሳይወለድ ነው የሚመጣው? ተወልዶ ነው የሚመጣው። ኤልያስ ስማ ልንገረኛ መጽሐፋችን እንደሚለው ከሆነ ማለት ነው። ኤልያስ ይመጣል። ስማ ወይኔ ጉዴ ፈላ እዚህ ጋር አታጨርስም።
ወዳጄ እየሰማን ምን ነው ቁጣ ጠየቅ አይደለ? እየመለስኩልህ ነው። የምጠይቀ የት ነው የሚወለደው አልኩ። ቦታው የት ነው የሚወለደው ነው ያሉት። ከይሁዳ ነገ እንደሚወጣ ነው እንጂ ነገዱ ነው ነገዱ ከይሁዳ ነው። አላቅ አታውቅም። በቃ ነገዱ ከይሁዳ ነው። ቦታው ግን የት እንደሚወለድ ግን አታውቅም አይደል? አታውቅም። መቼ ነው የሚገለጠው? መቼ ነው የሚወለደው? ከኤልያው ነብይ ጋር ምንድነው ያልከኝ? አሁን ኤልያው ነብይ ይመጣል። ሳይሞት ነበር ያረጋውና ይመጣና ይሰብካል። መጨረሻ ላይ እሱም ራሱ ይገደላል። ያኔ መሲዊ ይናደዳል። ከዛም በኋላ ይፈርዳል። በሞቱትም ባሉትም ነው የሚለው እኛ መጽሐፍ ላይ። የት ጋር ነው እንደዛ ብሎ የሚለው? ኤልያው ነብይ ይመጣል ከዛ የቱ ጋር ቶራ ነብይም የቱ ጋር ልክፈት? ኖ እዛ ላይ የለም እኮ የት ነው ራባኖች እንደሚሉት ነው። ራባ ተረት ነው እንደምትነግረኝ ተረት ትነግረኛለህ? ከታናክ ንገረኝ። ታናክ ላይ ቆይ አንዴ ጠብቀኝ፣ አንዴ ገብቼ አንብቤ ልግባ። አይ ገና አንብበህ የትኛው ክፍል ላይ ምን አገባኝ? አንብቤ ልግባ እኮ ገና ወርደህ ነው የምትገባው? ኖ አልወርድም፣ እዚህ ጋር እንዳለም ማለት ነው። ኦኬ ታች ውስጥ ከተደበቅ እኔ ታች ነው የማወርድህ። ከታናክ የትኛው ክፍል ላይ? ቶራ ላይ ነው የትኛው ላይ የሚናገረው? ዝም ብለህ መጽሐፉን ንገረኝ። እኔ ይኸውልህ ራብ አለኝ። ራብ እንዳስተማረኝ ነው የምነግርህ። ራብ ነው ያስተማረኝ። እስኪ ከዛ የበለጠ አውቃለሁ የምትል ከሆነ እስኪ ብታስተምረኝ በጣም ደስ ይለኛል። ይኸውልህ አንዳንዴ እኮ የሆነ ሰው ሲገባ ማለት ነው ለመማርም ፈልጎ ነው። ፈልገህ ነው። ግን እኔ እኮ የጠየኩ መጽሐፉን ነው የጠየኩ እንጂ ለመማር እኮ ፈልገህ እንደሆነ አላውቅም ማለትም እኮ ትልቅ ነገር ነው አይደል? በቃ አታውቅም። ያው እኮ ቴንኪው። ይሄ ትልቅ ነው፣ እውነት ነው። ተለና አንደኛ መሲያው የት እንደሚወለድ አታውቅም? አላውቅም። አትጻፈኝ። ከነገደ ይሁዳ መወለዱን ታውቃለህ? ኤልያው ነብይ ነው በ100% ለማምነው። እሺ ከኤልያው ነብይና ከመሲያው ማን ይቀድማል? ኤልያው ይወርዳል መጀመሪያ ላይ ሳልሞተ ማለት ነው። አፈር ሳልቀመሰ ይወርዳል ይላል። እኛ ጋር ነው። እኔ እንደተማርኩት ነው። እኔ ልንገርህ፣ እኔ በ4 ዓመቴ ነው ከኢትዮጵያ የወጣሁት። ከወጣሁ ጀምሮ የምንማረው ምንድነው? ኤልያው ነብይ ይመጣል። ያኔ አፈርን ስላልቀመሰ ይመጣል፣ ይሰብካል ምናምን፣ መጨረሻ ላይ ይገደላል። ከዛም በኋላ ነብዩ ይመጣል ነው የሚለው በእኛ መጽሐፍ ማለት ነው። የትኛው መጽሐፍ ነው መጽሐፉ? እሱን መጽሐፍ አላስታውስም። እኛ ጋር እንደሚሉት ከሆነ እኔ እንደተማርኩት ነው ያልኩህ። ቀደምም እኮ ነገር የትኛው መጽሐፍ ተረት አትበል ወንድሜ። ሲያስተምሩ ከታናክ ነው ያስተማሩ ወይስ ከታልሙድ ነው? እኛ ጋር አንተ እውቀት አለ አይደለ? እውቀት ካለ ደግሞ በእውቀት ተጠቀመበት። አሁን እዚህ ጋር ሙድ አትያዝ። እኔ የምልህ አላስኩም። ከየት ነው ያስተማሩ ማለት? ኦኬ ልመልስልህ። እሺ እኔ ታናህ ላይ የሚያስተምሩናል። እኛ ጋር ደግሞ ሳኔድሪን ግማራ ምናምን የሚባል ነገር እንዳለ ታውቃለህ አይደል? ሳናድሪም ራሳቸውን የቻሉ የሃይማኖት ግሩፖች ናቸው። ግማራ ምን እንደሆነ ታውቃለህ? ብራዘር ከሚሽና ነው ከግማራ ነው ወይ ከታልሙድ ነው ወይ ከዞአር? ግማራ አልኩህ እኮ ከታናኩ ላይ ነው። ቃላትን መደጋገም ነው የምትወደው አንተ። ግማራ አልኩህ። ምንጩን ንገረኝ። ከግማራ በቃ ግማራ ላይ አልኩህ። ያ ግማራ ላይ ገና ነገር ግማራ ኦኬ ከግማራ ላይ ነው። እሺ ግማራው የተቀዳው ከታናኩ ነው ወይስ ከታናኩ ውጪ ነው? ከታናክ ነው እንጂ። ከታናክ ከሆነ ግማራው ታናኩን ከሆነ የሚያብራራው ኦኬ። ራባዮቹ እሱን ሲተረጉሙ የተናገሩበት ክፍል የትኛውን የመጽሐፍ ቅዱስ ክፍል ላይ ተንተርሰው ነው እሱን የተረጎሙት? ከቶራ ወይ ከቱቪም ወይ ነብይም? እኛ አይሁዳኖች እኮ በቶራ ነው የምንሄደው ታውቃለህ። ቶራ ከአምስቱ ብሔረ ኦሪት ከአምስቱ መጽሐፍት ከየትኛው ቃል ላይ ወስዶ ነው ግማራው የተረጎመው? ልማርም ነው የመጣው አልኩ አይደል? ልማርም ነው የመጣው አልኩ አይደል? አንተ የተለየ ነገር ካለ እስኪ አስተምረኝ፣ ደስ ይለኛል። እሺ ቴንክ ዩ። ስለዚህ ከግማራ ነው። ግን ከቶራው ላይ ከየትኛው መጽሐፍት ላይ ወስደው እንደተረጎሙት እሱኛውም አታውቃም? ኢሳይያው 9 ላይ አንበብ እስኪ። ኢሳይያው 9 ቁጥር ስንት የጻፉለት ነው? እና ኮሜንት ኢሳይያው ኖ ይጻፉልኝ። ስለምን ችግር አለው? መማር እኮ ለመማር ነው የገባሁት እኔ። ማላውቀው ነገር ካለ የሚያውቅ ወንድም ካለኝ እዚህ ጋር ከተናገረ ከዚህ ከወንድማችን ደግሞ እኔ እማራለሁ። ገብቶሻል? ችግር የለውም። ምን ችግር አለ?
ኢሳይያስ 9 ቁጥር ስንት ነው ያለው? 9 ቁጥር ነው ያለው ልጁ። ኢሳይያስ 9 ስንት ቁጥር ስንት? ታጊሎ ኢሳይያስ 9 ነው ያለኝ። በቃ እሺ መልስ የላቸውም። እኛ እኮ የሃይማኖት መሰረት እኮ እኛ ነን እንዴ? ምንድን ነው መልስ የላቸውም ማለት? እኛ ይሁዳኖች እኮ የመጀመሪያ የእግዚአብሔር ፍጡርና የእግዚአብሔር ደግሞ የመረጠን የበኩር ልጅ ነን። የመጀመሪያ እግዚአብሔር ፍጡር ኖ እዚህ ጋር የይሁዲን ሃይማኖት ንቃል ያለ ካለ ማለት ነው። ኖ አድምጣኝ። አንደኛ እናንተ የበኩር ልጅ እኔ ነኝ አንተ አይደለህም። የፈለከው ማለት ይችላል። ኦኬ ቀጥልሽ። ኦኬ ለበለሰው እናንተ የመጀመሪያ ፍጡር አይደላችሁም። በኪዳን ግን የእግዚአብሔር አድምጣኝ አልኩ ብራዘር። ኧረ እባክህ የበኩር ልጅ ነህ እኮ ብሎኛል፣ መርጦኛል እኮ ወዳጅ። አንተ ነህ እያደመጥክ ነው? ምን እያልኩ እንዳለ እያደመጥክ ነው? በጣም እያደመጥኩ ነው። ግን እኔ አሁን እዚህ ጋር እኔ ሃይማኖት በጣም ተግለበለብክ። አድምጠኝ ያልኩ ነው መጀመሪያ። እያደመጥኩ ነው። ልማር ነው የመጣሁት ብያለሁ ከመጀመሪያው። እስቲ ሚዩት አድርግ እሺ አደርጋለሁ፣ ችግር የለውም። ቴንክ ዩ ሚዩት አድርገው። እሺ እስራኤል የበኩር ልጅ እንጂ ተብሎ የተባለው የመጀመሪያ ፍጥረት ተብሎ አልተጻፈም። እናንተ የመጀመሪያ ፍጥረት አይደላችሁም። የመጀመሪያ ፍጥረት አዳም ነው። ኦኬ ጌታ የፈጠረው አዳምን እንጂ እስራኤልን አይደለም የፈጠረው። እስራኤል በኪዳን የእግዚአብሔር ሕዝብ ተብሎ ተጠርቷል። ከዚህም የተነሳ እስራኤል በኩር ተብሎ ተጠርቷል። ኦኬ ይሄንን ሳታቅ ዝም ብለህ የመጀመሪያ ፍጥረት ላይ ምናምን ነገር ብለህ ዝም ብሎ ማውራት ተገቢ አይደለም። በኪዳን ደረጃ ከሆነ እስራኤል የእግዚአብሔር ሕዝብ ነው። በኩር ተብሎ የተጠራበትም ይሄው ነው ማለት ከዓለም ሕዝብ መካከል እናንተን ሰሌክት ስላደረገ በኪዳን ማለት ነው። በኪዳን ተመረጣችሁ ማለት ግን የእግዚአብሔርን ቃል ታውቃላችሁ ማለት አይደለም። እንደማታውቁ የእግዚአብሔርን ቃል ማሳያ ከፈለገ አንተው ራሱ አሁን እዚህ አለ ማለት ነው። ግን በቅንነት አላቅም ብለህ ስላልክ ከሚያቅም ሰው ደግሞ ለመማር እኔ ያሉትን አላቅም ነው እንጂ ያልኩ መጽሐፍ ቅዱስ ካወራኝ እኔ በደንብ ነው የማናገረው። ስለ መጽሐፍ ቅዱስ ብታወራው እስካሁን ስለምን እንደምናወራው ታዲያ? ኖ እኔ ያልኩን አባባል ብቻ ነው እንጂ ያላወቅኩት ማለት ነው። ስለ መጽሐፍ ቅዱስ ብታወራ ከሆነ እኔ ካንተ የበለጠ ተመራጭ ነው ካሳያለሁ። ኦኬ እሺ። አምስቱ ብሔራዊ ኦሪት ኮሜንት ዝጉልኝ። አንድ ሰው ኮሜንት ይዝጋ። አንድ ሰው ብቻ ኮሜንት ይዝጋ። ስኔኔ እናንተ እንግዲህ እስቲ ቶራን እንነጋገራለን፣ ታናክ እንነጋገራለን ማለት ነው። አንድ ሰው ብቻ ይዝጋ። ብሩክ ይዝጋ። ኦኬ ቴንክ ዩ። ተምረሃል አይደል ቶራ? አዎ ተምሬያለሁ ቶራ። እሺ መሺያው እንደሚመጣ ቶራ ላይ ይናገራል አይናገርም? ይኸውልህ በብዙ ቦታዎች ላይ ይገልጽልናል። ግን አዳምጥ። እኔ ሳውራ ጸጥ በል ትለኛለህ አይደል? ጸጥ በል አንተም። ሚዩት አድርጌያለሁ። ቶራ ላይ ነው የጠየኩህ። ከብዙ መጽሐፍቶች አትበለኝ። ቶራ ነጥዬ ቶራ ነው ክትቡናም ነቢይም አልጠራውልህም። ቶራ ላይ የትኛው መጽሐፍት ላይ የሚናገር አሁን ነገር የለም አይደል? አዎ ምን ያህል መጽሐፍትን ቶራን እንደማታውቅ ቁጥር አንድ ያዙልኝ። መልስ የለም ብሎኛል። መልስልኝ። እሺ እነግርሃለሁ። መልሱን እመልስልሃለሁ። ግን ይኸውልህ ይሄ ነገር ደግሞ የምታደርገው ነገር በአማርኛ ከሆነ እኔ በዕብራይስጥ ተማምነው በዕብራይስጥ አድርገልኝ። እኔ ከፈለክ በአረብኛ እኔ በአማርኛ ለምን ይኸውልህ እዚህ ጋር አሁን ማለት ነው ለኢየሱስ ክርስቶስ ማለት ነው እንጀራ ይሄን ድንጋይ እንጀራ ምናምን የምትሉት እንጀራ ይሄን መጽሐፍ እንደ ፍልስጤም ሴት ምጮሆን አትጩ ብራዘር። እሺ ዋይ አትበል። ይሄ ከአረብ ሴት የለመዳችሁትን ጩኸት ሌላው ይነኛ አረብም ማንበረክ ካንተ ረጋበል እሺ መሺያው ከቶራ ላይ የሚመጣ የሚናገርበት ክፍል አታውቅም። ኦኬ የያዕቆብ ልጆች ስንት ሰዎች ሆነው ወደ ግብጽ የወረዱት? 60 ነው። የያዕቆብ ልጆች 60 ሆነው አልኩህ እኮ መለስኩልህ። ኦኬ 60 ሆነው የት ነው የሚናገረው እንደዚህ? መጽሐፍ ቅዱስ ነው እኮ። ቶራ የትኛው መጽሐፍት ላይ? አንተ ነህ እኮ የምታውቀው። እኔ እኮ የምናገረው ነገር አውቃለሁ ብለኸኛል። ከአንተ የበለጠ አውቃለሁ ብለኸኛል። ጠይቀኝ፣ እኔ እመልስልሃለሁ። ጠይቀኝ። ሰው ነው የገቡት? አዎ። የትኛው መጽሐፍት ላይ ነው ብዬ የምልህ? አንተ ነው የምታውቀው፣ ንገረኝ። ቀጥል። እኔ አውቃለሁ፣ ከአንተ የበለጠ አውቃለሁ ስትለኝ ጠይቅ፣ እመልስልሃለሁ አልኩ። ወንድሜ ቶራን እኔ አውቃለሁ እያልከኝ አልነበር እንዴ? አሁን
ካንተ መለስኩልህ የትኛው መጽሐፍት ላይ ነው ያለው ነው ያልኩህ ከአምስቱ የትኛው በረሺት ላይ ነው ወይስ የትኛው ላይ ነው ያለው በረሺት እኮ የዓለም አፈጣጠር ነው ኦኬ ወንድሜ በረሺት መጽሐፍት የለም ሸሞት አለ ሸሞት ባይክራ በሚድባር ቫሪም ኦኬ የትኛው ላይ ነው ያለው አልተረዳችልም ካንተ ጋር እኔ የአማርኛ በጣም የትኛው ጋር ነው ያለው የትኛው ጋር ነው ያለው ከመጀመሪያው መጽሐፍት ነው በረሺት ላይ ነው ያለው ወይስ የትኛው ላይ ነው ያለው ቀጥል እስኪ በረሺት ብለህ የትኛው ላይ ነው ያለው ተጠይቀው መልስ wait የትኛው ላይ ነው ያየነው ወይንስ እዚህ ጋር ጉራ ልትይዝ ነው የገባው የትኛው ላይ ነው ያለው እየተጠየቀ ሆነ ማለት ነው መጽሐፍ ነበረኝ ልጆች ነው የገቡት አልከኝ ያዕቆብ ልጅ አድምጥ እንትን ምንድነው በኩር ነኝ እንትን ጭንቅላት ነኝ ራስ ነኝ ጥፍር ነኝ በለስተል የነበረው ሰውዬ እስራኤልንና የእስራኤልን አምላክ አሰዳቢ ጉራ ብቻ ተወጥረህ ታናክን እንኳን አታቅ አሁን እዚህ መተህ ታውጣለህ አሁን ካወቅ መጽሐፍን ቶራን የገቡት አልከኝ 60 ቶራን የጠየቁት መጽሐፉ የትኛው ላይ ነው የተጻፈው 60 ቁጥሩን ነግረኛል መጽሐፉ የትኛው ነው ዘፍጥረት ነው ዘጸአት ነው ዘሌዋውያን ነው ዘዳግም የትኛው ላይ የተጻፈው ዘውልቁ ላይ ነው የትኛው ላይ የተጻፈው ምዕራፍ 6 ቁጥር ስንት 60 ሰዎች ሆነው ወደ ግብጽ ገቡ ብለኛል የትኛው መጽሐፍ ላይ የተጻፈው ምዕራፍ 6 ቁጥር ስንት ላይ ማይክፈትና ወራ ስንት ነው የገቡት አድምጠኝ ለሱን አልጠይቁም ነግረኛል ሰፋላቸው ስንት ነው የገቡት እኔ እዚህ ጋር መጽሐፍ ነው አትበለኝ ስንት ነው የገቡት ስንት ነው 60 አይደለም እታችሁ ረድ አይደለም ሆይ ሁለተኛ እንዳይለመደ እታችሁ ረድ ሁለተኛ ጨዋታም ዝም ብለህ ትጨዋለህ እንዴ እኔ እንትን ነኝ እኔ በኩር ነኝ እኔ በኩር ስለሆንኩ እኔ በኩር እንኳን የተባልክበትን የመጀመሪያ ፍጥረት ነኝ ብለህ ትላለህ እስራኤል የመጀመሪያ ፍጥረት አይደለም እስራኤል በኪዳን የእግዚአብሔር ሕዝብ ነው በኩር የተባለው ለዚህ ነው ይሄንን እንኳን ሳታቅ ነው የገባው 60 ሰዎች ሆነው ወረዱ ዋላ አይታችኋል አይደል ሰምታችኋል አይደል ቶራን እንዴት እንደሚያውቅ ማፈሪያ ዘምር ደግሞ እንትን ቁጣ ብሎ እኮ ነው ደግሞ የመጣው ሁለተኛ እንደዚህ እንዳይለመደሽ ብራዘር ሁለተኛ ቁጭ በልና አንብብ መጽሐፍ ቁጭ በልና ታናክን አንብብ መጽሐፍትን አንብብ Okay. What's in here? ወይ ቶራንና ታናክን አውቃለሁ እኛ እኮ ቸገረን እዚህ እኛ የጥንት የጠዋቱ ሃይማኖት ነን እያሉ ኦርቶዶክስ ይገበዛሉ መጽሐፍ ቅዱስ ጠይቋቸው አንድ አያውቅ ይመጣና ደግሞ እኔ እንትን የአብርሃም ልጅ ነኝ እኔ ኪዳን ልጅ ነኝ ምናምን ነገር መጽሐፍ ሲጠይቅ ዜሮ ጉራ ብቻ ይላሉ ያንተ የእስራኤል በኩርነት ምን ጠቀመህ መሲሁን እንኳን የት እንደሚወለድ ማጣቅ ምስኪን ኦኬ ቶራ እንደዚህ ይላል ዘፍጥረት 46 ከያዕቆብ ጋር ወደ ግብጽ የገቡ ሰዎች ከጉልበቱ የወጡ ልጆቹ ከልጆቹ ሚስቶች ሌላ ሁሉ 66 ናቸው ካለ በኋላ በግብጽ ምድር የተወለዱለት የዮሴፍ ልጆች ሁሉ ሁለት ናቸው ወደ ግብጽም የገቡት የያዕቆብ ቤተሰብ ሁሉ ስንት ናቸው ይላል ስንት ናቸው ይላል የያዕቆብ ቤተሰብ ሁሉ ስንት ናቸው 70 ናቸው ይላል እሱ ስንት ነው ያለው 60 አስሩን ቀብሯቸው ማለት ነው የኔ አንበሳ አስሩን ቀብር አረካቸው አይደለ የት ነው የቀበርካቸው 10 ያው በግብጽ ምድር የተወለዱት ወደ ግብጽ የገቡት ኦኬ በግብጽ ምድር የተወለዱለት የዮሴፍ ልጆችም ሁለት ናቸው ወደ ግብጽ የገቡት የያዕቆብን ቤተሰቦች ሁሉ 70 ናቸው ይላል
አንተ 60 ተናገር ክፍሉን አታውቀው ካንተ በላይ ቶራን አውቃለሁ አልክ ያው መራርቼልህ ነው በእውነት ነው ብየምልህ እራርቼልህ እንድትማር ስለፈለኩታች ማለት ነው ሁለተኛ እንደዚህ አትግለብለቡ እሺ አትግለብለቡ አትቸኩል የምን ቁጣ ማለት ነው እፊቴ ቆመ ታናክን አታወራም በእውነት ነው የምነግርህ በስርዓት ካወራ ማለት ነው ታናክን አታወራም ቶራን ክትቪም ነብይም አታወራም ከኔ ጋር እሺ ወንድምነት ወደ ቀደመው ሐሳቡ ግባ ኤርሚያይ በስርዓት እኮ ቢያወራ ስለ መሲሁ ብትነግረው ለምቢ ያለ እንጂ ተግለበለበ ቁጣ ይለዋል ከአረብ ሴቶች የለመዱት ጩኸት አለ አይረጋጉም በጣም ጥቂቶቹ ማለት ነው በቃ መጮህ ብቻ አረቄ ቤት ተሰብስቦ መጮህ የሆነ ተረጋግተው የሚያወሩ ጥቂቶች ናቸው ለምሳሌ እንደምን ሞሼ አይነቱ በጣም ተረጋግተው ያወራል ሞሼ ማለት ነው በጣም ተረጋግተው የሚያወሩ ያዩትና በጌታ ያመኑት ወንድሞቼ እነ ሰላምዬ እነ ማሩ እና አስቼ በጣም በቃ እርግጥ ብለው የሚያወሩ አሉ በቃ መቆጣት ብቻ ወይ እንዴ ተረጋጋ ብራዘር ተረጋጋ የእስራኤልን አምላክ እግዚአብሔርን የሚያቅሰው እንደዚህ እንትን አይልም ከፉን ጠባይ ከጎረቤት እንደሚማሩ እነዚህ የአረብ ሴቶች አይቻቸዋለሁ እንደዚህ ነው የአረብ ሴቶች ማለት አበሾቹ ኢትዮጵያ ውስጥ የኢትዮጵያ አበሾች ሄደው የሚሰሩት አይደል እነዚህ የአረቦቹ ራሳቸው ማለት ነው የአረቦቹ ራሱ እነዚህ አረቦቹ ሴቶቹ ዋናዎቹ ሲያወሩት ቲቪ ላይ ስላያቸው ማለት እርጋታ የላቸው በቃ እንደዚህ ኩል ዳውን ኦኬ በጣም ተረጋጋና አውራ ቀስ ብለህ ማለት ነው መቼው መቼ እንደሚመጣ እንኳን አታውቅም ግን የበኩር ነኝ እኔ እስራኤል በኩር ነኝ ኪዳን አለ ምናምን ብለህ ብትል ካንተ በለጠ እናውቀዋለን መጽሐፉን እስራኤል በኩር የተባለው ከመቼ ጊዜ ጀምሮ እንደሆነ ለምን በኩር እንዳለው የኪዳን ህዝብ እንደሆነ በረም ነው የምናውቀው አትግለብለቡ አንዳንዶች ስትገቡ በጣም ስርዓት የላችሁም ልክ እንዳሁኑ አይነቶች ሆናችሁ አትገቡ እሺ እሺ ናታን ጤና ይስጥልን እንዴት ናችሁ እግዚአብሔር ይመስገን ያው ሰምቻለሁ የት ቤተ እምነት ነው እኔ አይሁድ ነኝ እሺ ይሁዲስት ነው ያለው እምነት አይሁድ ወገንህ ነው እስራኤላዊ መሆኑ ማለት ነው እምነት ይሁዲ ነው እሺ እንኳን ለራስ ከዚህ በፊት አውርተናል እኔና ከዚህ ብዙ ጊዜ ገባለሁ አውርተናል እሺ ያው ስለ መጽሐፍ ቅዱስ በኩል እኛ ያው አይሁድ መሲሁን እንጠብቃለን እንደመጣና ምንም የምንጠብቅበት ብዙ መጽሐፍ ላይ ተጽፏል ግን ቀኑን አልተጻፈም የተጻፈበት ቦታ በቴሌምም አለ ኢሳይያው ላይም አለ ኤርሚያም አለ እና ብሉይ ኪዳንም አለ ከመጀመሪያው ቦታው አለ ግን እናንተ የምታምኑበት ኢየሱስ ክርስቶስ ቦታው ተጽፏል ከኛ ጋር ማስተያየት ከኛ ታናህ ጋር ማስተያየት እንድንችል እንድንግባባ ቦታው ተጽፏል ከእናንተው ኢየሱስ ክርስቶስ ላይ ከመሄዳችን በፊት የእስራኤል መሻው የሚመጣበት ዘመን ተጠቅሶ አልተነገረ ይጠቀሳል ግን 100% እርግጠኛ አይደለም የሚሞቱበት ዘመን አልተናገረም መሻው ይሞታል አይሞትም ሰው አይደል ሰው እኮ ነው ይሞታል አይሞትም ሰው ስለሆነ ይሞታል የሚሞትበት ዓላማ ለምንድን ነው የሚሞትበት ዓላማ የእግዚአብሔር ፍቃድ ስለሆነ ነው ኦኬ ስለዚህ መሻው እንደሚሞት የተናገረ ነብይ አለ አለ ዳዊት ከጻፈው መዝሙር ዳዊት አለ ጎበስ ዳዊት ተናግሯል አንደኛ ሌላስ የብሉይ ኪዳን ነቢያት ከተናገሩት ውስጥ ኢሳይያስ አልተናገረም ስለሞቱ
ስለሞቱ ይሻየው ይናገራል። ግን ከግዛቱ ወደዛ እንደሚሞት ነው የተረዳሁት። ከግዛቱ ወደዛ እንደሚሞት አንዴ ተብቆ ጆኒ ተፈራጣ ማለት ከግዛቱ ወደዛ እንደሚሞት ነው የሚያስረዳው። ግን ማለት ከግዛቱ ወደዛ ማለት እንዴት ነው? ከነገሰ ወደዛ ከዚህ ከቆየ ህዝበ እስራኤል ቀጥታ መንገድ ካስተካከለ ቀጣይ ያለው መቼም የሰው ልጅ ከፈጣሪው ለዘላለም አይኖርም። ግን እግዚአብሔር ከፈቀደ ሁሉ የማይሆን ነገር የለም። እግዚአብሔር የማያነሳው ድንጋይ መፍጠር ይችላል ራሱን ዝቅ አድርጎ ማለት ነው። እሺ ስለዚህ የሚሞተው ከነገሰ በኋላ ነው። ከነገሰ ወደዛ ነው። እሺ ዳንኤልን ታውቀዋለህ አይደል? አውቀዋለሁ። የእግዚአብሔር ሰው ነው አይደል? የእግዚአብሔር ሰው ነው። እሺ ይሄን ክፍል ምንድነው ብሎ ያለው? ማለት የትኛውን ክፍል? ይሄ ክፍል ምንድነው ብሎ የሚለው? እኔም ገና ስናገር ስጸልይ አይሄደ ወይት እሺ በኃጢአቴና በሕዝብ በእስራኤል ኃጢአት ስናዘዝ አምላኬም እግዚአብሔር ፊት አይታየኝም። ስለተቀደሰው ስለ አምላኬ ተራራ ስለምን ይላል። ገና በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕትን ጊዜ ዳሰሰኝ ይላል። ለበስ አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ ይላል። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ዓመትን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅን ያገባ ራእይና ትንቢትን የትም ቅዱሳንንም በደልንም ያስተሰርይ የዘላለምን ጽድቅ ያገባ እኮ ያገባ ራእይንና ትንቢትን ትንቢትንም ያትም ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ጉባኤ ተቀብሯል። 70 ሱባኤ ኦኬ 70 ሱባኤ እሺ 70 ሱባኤ ተቀጥሯል። እሺ ስለዚህ ወቅ አስተውልም፣ ኢየሩሳሌምንም መጠገንና መስራትን ትእዛዝን ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። 62 ሱባኤ ይሆናል። እሺ እነርሱ ይላል እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ማናት በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች ብሎ የሚለው ማን ነው? እዚጋ በእኔ ትርጓሜ እኔም በተማርኩት ስለዚህ የሚያወራ ሰው አይደለችም። ስለ ኢየሩሳሌም እንደምትተረጎም በሊቃውንት አተረጓጎም የኔ የተማርኩት ማለት ነው። በሌላ አተረጓጎም ግን ኖ አንተ አባቶች ያስተማሩን ብቻ ነገር የሌላውን ትርጉም ተውና ይሄንን ከእርሷም በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች ብሎ ያሉት
አባቶች ማንን ነው እንደዚህ ብለው የተረጎሙት? ኢየሩሳሌምን ኢየሩሳሌም ኢየሩሳሌም ኦኬ እሺ ተሰራለች ከዛስ ከስድ እስኪ ምንድነው ከስድሳ ሁለት ጊዜ ሰባትም በኋላ መሲሁ ይገደላል ከስልሳ አለም ከስድ ነው ድኖ ማየው ድሳ እኮ ከስድሳ ማለት ያው 60 ማለት ነው ከስድሳ በደንብ አማርኛ ፊልም ከስድሳ ማለት 62 ማለት ነው ኦኬ ይሄ ነው እኔ በዕብራይስጥ በደንብ አያወራለሁ እሺ ከ62 ስንት ጊዜ ሰባት ጊዜ አንዴ በዕብራይስጥ አድርግለት ኦኬ አድርግለት በዕብራይስጥ አንብብለት ነው በዕብራይስጥ የሆነ ይሄ ነገር እኮ አንብብለት ታዲያ አናበለታለሁ ችግር የለውም ዕብራይስጥ አድርጋ ነው ዕብራይስጥ እዚህ ላይ አይቀይርም ለምን አይቀይርማ ይሄ ችግር የለም እኔ ከኔ ራሴ ዙሪያ ያለው ችግር የለም ጊዜ አለ ግን ንገሩኝ እስቲ እንደዛ አማርኛና ዕብራይስጥ እንደዚህ አፕሊኬሽን አለ ለምንድን ነው የሌለው እህትየው ሰላም እያለ እንደዛ አፕሊኬሽን የለም እንዴት የሌለው ለምንድን በአማርኛ ብቻ ማነበው የተጻፈው እኮ በዕብራይስጥ ነው በአማርኛ አንተ ሰውዬ አረበሽኩም ምን ጠየቅኩኝ እንጂ አትረብሽ አልኩ አትረብሽ ማለት አረበሽኩም ሚዩት አድርግ እኛ እየጠየቅንህ አፕሊኬሽኑ በተጭኗል ወይ ነው እንጂ አልነህ መጽሐፍ ቅዱስ በአረብኛ ቋንቋ ተጻፈላል መጽሐፍ ቅዱስ የተጻፈው በዕብራይስጥ ነው ብሉይ ኪዳን እናውቃለን ያው ለርሚ ኦኬ አባቶቻችን ያው አማርኛ እንዳይጠፋን ያስተማሩ በመጽሐፍ ተጽፏል በትርጓሜ በአማርኛ ተጽፎልናል እንጂ በአፕሊኬሽን የለም በአፕሊኬሽን ካለ ብዬ ነው ስለዚህ ነው እዚህ ላይ አፕሊኬሽን ስለሌለ እዚህ ላይ ልቀይርልህ አልቻልኩም ያልኩት ምናልባት ካለ አፕሊኬሽኑን ዳውንሎድ አድርጌ እኔም ከዛሬ ጀምሮ እንዳቀው ብዬ ነው እንጂ አላኔ ከፈለክ ኤርሚያስን እልክልሃለሁ በዕብራይስጥና በእንግሊዘኛ ከፈለክ ነው አማርኛ ነው ያልኩት እንግሊዘኛም አለ አለ ዕብራይስጥና እንግሊዘኛ አለ ወንድሜ አንተ ምን ሆነ ነው ዛሬ እንግሊዘኛና ዕብራይስጥ እኮ አለ ነው ብዬምልህ እኔ አማርኛና ዕብራይስጥ በቃ እኔ ሐሳብ መግለጽ አልችልም እንደዚህ ቤት ምንድነው ዲክታቱራ ኦኬ እታችሁ ረዳ አንተ ጤነኛ አይደለም ዛሬ እድሜ የለም ግን መጽሐፍ ቅዱስ አሁን አዲስ ያወጣው ዕብራይስጥና እንግሊዝ እንትን አማርኛ አለ ያን ደግሞ የራሴ ሰድልሃለሁ አፕሊኬሽን ግን የለም አለ ብላ አታውራ ፓፒ ካለ ደግሞ የሌለ ነው የሚያወራው አፕሊኬሽኑ የለም ስትሉት አለ ብሎ ይላል እንግሊዘኛና ዕብራይስጥማ አለ አውቃለሁ እኔ ያልኩትኝ አማርኛና ዕብራይስጥ አፕሊኬሽን አለ ወይ ነው የጠየቁት ሰውየው አልተረጋጋም ሃፒማን እታቸው ነው ታብታብ አድርጎ ሄድና የሚጠጣ ነገር ካለ ታጣ አለ ጤነኛ አይደለም ዛሬ ይቅርታ አድርግልኝ አፕሊኬሽን ነው እኛ የምንፈልገው አማርኛና ዕብራይስጥ አፕሊኬሽን አለ ወይ ብዬ እንግሊዘኛና ዕብራይስጥ አለ ብለህ ተለኛለህ እሱንማ እንዳለ አውቃለሁ እሺ ወንድምነት አስጠጋለት ዳንኤል 9:26 የወንድማችን እሺ ማለት አይ አማርኛው ቢሆን ችግር የለም ዕብራይስጡን አንብበው የትኛው ነው ይሄ አህራይ ሽቢም በሸሽ እስኪ ወደዛ አድርገው የለኛው አንብቤዋለሁ ወሻኒ ሚክሮት በደንብ አድርጎ ያንብበው የተሳሳትክ ነው የምታነበው በደንብ አድርጎ አንብበው እርግጥ አድርገው ለምን ረግጠዋለሁ መጽሐፍ ቅዱስ አነብ ነው ቅዱስ ሲሆን አንባለሁ እሺ አንብብል ፓፒ ይለውን እንትን በለው እህትዬ አንብቢለት አንቺ በአኽራ 60 ነው የሚለው አይደል አንተ ሻሻይም ነው ያልከው በሸኒም ይከረድ አዎ በሸኒም ይከረድ መשיח ואין לו מי እንትን በለው የብሮኬ והעיר והקודש ישחית עם נגיד הבא הוקצו בשטף ועד
קץ מלחמה נחרצת. שמומות. በቃ ያ ኦኬ ቴንክ ዩ አየሁ አይደለ ወንድማችን 62 ነው 62 ነው አይደል ነው እና አሁን ኦኬ ኦኬ ስለዚህ ቆይ 62 ይላል አይደል ናታን እሺ ከ62 ጊዜ 7 በኋላ መሲሁ ይገደላል በእርሱም ምንም የለም የሚመጣም አለቃ ህዝብም ከተማይቱና መቅደሱ ይጠፋሉ ፍጻሜውም ያጠፋሉ በእርሱም ዘንድ ምንም የለም የሚመጣውም አለቃ ህዝብ የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ የሚመጣው አለቃ ህዝብ ማለት ነው የሚመጣው አለቃ የሚገለጠው አለቃ የሱ ህዝብ የሆነው ከተማይቱንና ኢየሩሳሌምን መቅደሱን ያጠፋሉ በፍጻሜው በጎርፍ ይሆናል እስከ መጨረሻው ድረስ ጦርነት ተቀጥሯል ጥፋትም ተቀጥሯል ይላል ኦኬ መሲሁ ከተገደለ በኋላ ነው አይደል ከተማይቱን ያጠፋሉ ብሎ ያለው አዎ እሺ መሲሁ ከተገደለ በኋላ ነው ኢየሩሳሌም የምትጠፋው አይደል እና ይሄ ማለት አሁን መሲሁ መጥቷል እያልከኝ ነው ስለዚህ ፈርሳለች አላወራውም ጫጫታ አለ ትንሽ ፋቅ በልና በደንብ ልንጫወት ነው ማለት ነው ጫወታው ነው ማን ነው ይሄ መሲህ መቼ ነው የተገደለው ኢየሩሳሌም መቼ ነው የጠፋችው ብሎ የሚለው እንድናወራ ነው ኦኬ ዳንኤል ምን ይላል ከመሲያው መገደል በኋላ ነው ከተማይቱና መቅደሱ ይጠፋሉ ብሎ ያለው መቅደሱ አሁን አለ ወይስ የለም አሁን የለም መቅደሱ አሁን የለም መቼ ነው የጠፋው ከሁለት ዓመት በፊት ከሁለት ሺህ በሰባ ኤዲ ላይ አይደል በሰባ ዓመተ ምህረት አይደል በሰባ ዓመተ ምህረት በእነማን ናቸው ያጠፉት ሮማውያን አይደል ሮማውያን ይሄንን በሰባ ዓመተ ምህረት ቤተ መቅደሱን ከመጥፋታቸው በፊት ቤተ መቅደሱን በሰባ ዓመተ ምህረት ሮማውያን ከማጥፋታቸው በፊት ከዛ በፊት ከ40 ዓመት ወደ ኋላ እናንተ ከተማ ውስጥ አንድ የተሰቀለ በሮማውያን እጅ የተሰቀለ አለ አይደል አለ ማን ነው እሱ ኢየሱስ ነው ግን መች ነገሰ አሁን ቅድም እኮ እንደተረዳነው እንደነበር ንግስና ጋር ሄድ በመጀመሪያ ሞቱ ጋር ነው የምናወራው በመጀመሪያ ንግስና በኋላ ነው የምናወራው አሁን ይሄ የሞተ ንጹህ ሰው ማን እንደሆነ ነው በመጀመሪያ መታወቅ ያለበት ከዛ ነገሰ አልነገሰ ለምንድን ያልነገሰው ብሎ የሚለው እናያለን አሁን ዳንኤል 9:25 ላይ ጀምሮ ነው ያለነው ኦኬ ይሄኛው ቤተ መቅደስ ከመፍረሱ ወደ ኋላ ከ40 ዓመት ወደ ኋላ ስንሄድ መስቀል ላይ እዚህ ኢየሱዋ ተገድሏል አይደል ኦኬ መሲህ አይደለም አይደል ኢየሱዋ በእናንተ መሲህ አይደለም ዳንኤል ግን ምን ይላል መሲያው ከተገደለ በኋላ ከዛ ከተማይቱና መቅደሱ ይጠፋሉ አለ በመጀመሪያ መሲያው ነው የሚገደለው አለ ከዛ እስከተገደለ ከ40 ዓመት በኋላ ኢየሩሳሌም እና መቅደሱ ጠፉ አይደል ከተማይቱና መጥፋት ጠፍተዋል ከተማይቱና መቅደሱ በ70 ዓመተ ምህረት ነው አይደል የጠፉት ይሄ ማለት መሲያው ከተገደለ በኋላ ነው ወይ ደግሞ እናንተ መሲያው አትሉትም እሱን ኦኬ ግድ የለም ኢየሱዋ ከተገደለ በኋላ ነው ኢየሱዋ ከተገደለ ከ40 ዓመት በኋላ ነው ቤተ መቅደሱ የጠፋው ከ40 ዓመት በኋላ ዳንኤል ምን አለ በመጀመሪያ መሲያው ይገደላል 62 ጊዜ 7 ማለት 62 ሲባዛ በ7 ስንት ነው የሚሆነው
አንድ ሱባኤ በመጽሐፍ ቅዱስ ስንት ዓመት ነው በእናንተ? አላውቅም። አታውቅም? አንድ ሱባኤ 7 ዓመት ነው። ልብ በል ወንድሜ፣ እንዴት እንደተታለላችሁ ላሳየ። ስለዚህ 62 ሲባዛ በ7 434 ኦኬ። ይሄ 434 ከባቢሎን ከተመለሱ በኋላ ነው አይደል የሚቆጠረው? ነው። ዳንኤል በባቢሎን ነበር አይደል የነበረው? ነው። ኦኬ። ከባቢሎን ከተመለሱ በኋላ ነው ሁለተኛው ቤተ መቅደስ የተሰራው? ነው ማለት የስንት ዓመት ልዩነት አለው? የ10 ዓመት ወይስ ከማጋ ነው ልዩነት? አይ ከፈረሰ አንስቶ እንደገና ከታደሰበት ነው። እሱ በጣም ርቀት አለው። 70 ዓመት ሙሉ በባቢሎን በነበሩ ሰዓት ላይ ቤተ መቅደሱ ራሱ አልተሰራም። የለም 70 ዓመት በባቢሎን ከተፈጸመ በኋላ ነው ጎበኛቸዋለሁ ብሎ ያለው። መልካሚቱን ቃሌን እፈጽምላችኋለሁ ብሎ ያለው። ስለዚህ የመጀመሪያው ቤተ መቅደስ ከፈረሰ ከ70 ዓመት በኋላ ነው እንደገና እግዚአብሔር ጉብኝት ሲያደርግ የተሰራው ማለት ነው። ለምሳሌ ኦኬ 586 ሲቀንስ 444 እንደው ቢያንስ አዋጁ የወጣበትን 542 ዓመት ማለት ኦኬ ሶሪ ኖ ልክ ነው። ከ586 ሶሪ 586 ሲቀነስ 444 142 ዓመት ማለት ነው። ከዚህ ውስጥ 70 ዓመት አለ። በዛ ላይ ደግሞ ቤተ መቅደሱ ሙሉ በሙሉ ተሰርቶ ያለቀበትና መሻያው እስከተገደለበት ጊዜም ድረስ ደግሞ ያለ አለ ማለት ነው። ኦኬ አይ ቲንክ ቤተ መቅደሱ ወደ 16 ዓመት ነው ምናምን ነገር ተስተጓጉሎ ነበር ዘሩባቤል ከሰራው በኋላ። ኦኬ ይሄን 62 እንደምራችሁ ታውቃላችሁ ወንድም? እስኪ አይ ደምረው እኔ ደምሬ አላውቅም። በየበኩል ለምን አደምሩትም? የ62 ጊዜ 7